በደርግ መንግስት የደርግን ከፍተኛ ባለስልጣናት አብዛኞቹ ሳይሆን ሙሉ በሙሉ በሚባል መልኩ ኦሮሞዎች ናቸው። መንግስቱ ኃይለማርያምን ጨምሮ ማለት ነው። እነ መንግስቱ ኃይለማርያም እነ ተፈሪ ባንቲ ምናምን ማለት ነው። እነሱ ሁሉ ጨምረ በኋላ ላይ መጀመሪያ ላይ ኦፍኮርስ ማነው ጀነራል አማን ሚካኤል አንዶም ኤርትራዊ ነበር። እሱ ከተገደለ በኋላ ተፈሪ ባንቲ መጣ። ከዛ በኋላ ራሱ ሊቀመንበር ሆኖ ማነው የትግራይ ተወላጅ እነሱ መጡ። ያ እነሱ እያሉ ሁሉ በነበረበት ጊዜ በሙሉ ምንድነው መሰል የነበረው አማራን ማጽዳት ላይ ነው የነበረው። በኋላ ላይ እኮ እንደው መንግስቱ ኃይለማርያም ራሱ አማራ የሚለው እንትን በፕሮፌሰር መስፍን በነገሩት መሰረት አማራ የብሔር ስም አይደለም እያለ ማብራሪያ ሁሉ እስከ መስጠት ደርሶ ነበረ መንግስቱ ኃይለማርያም ራሱ ማለት ነው። አማራ የሚባል ነገር የለም እና እንዴት እንደዚህ ይጨፈጨፋሉ አይነት ነገር የሚል ማለት ነው። ግን በሚገርም መልኩ በዛ ሰዓት ለምሳሌ ወለጋ ላይ ከማሽ የሚባል ዞን አሁን ለምሳሌ አሶሳ አካባቢ ማለት ነው። ከዛ ውስጥ ትምህርት ቤት ላይ ሁሉ ሳይቀር ጦርነቱ ሲል በአንድ ትምህርት ቤት ላይ እንዲገቡ ተደርገው ትምህርት ቤቱ ላይ ለምሳሌ ቦምብ እንዲጣል ይደረግ ነበር እና ሙሉ በሙሉ ለምሳሌ ህፃናት ሁሉ ሳይቀሩ ምናምን ማለት ነው። እና ጊዜው እያለፈ ሲሄድ አሰቃቂ እንትን የምትላቸው አሁን ከምሰማቸው በላይ ማለት ነው። አሁን ለምሳሌ ሰሞኑን ምንድነው ሰው እያረዱ ምናምን ላይ ቪዲዮ ይወጣሉ ምናምን አይደል? ያኔ ላይቭ ቲክቶክ አልነበረም፣ ፌስቡክ አልነበረም፣ ምንም እንትን የለውም። እና መረጃዎች ሁሉ የሚወጡት ቆይተው ነው እንደዚህ እንደዛ አይነት በጣም ሆሪፊክ ይሆን በቃ ማለት ልትናገርም ልትገልጽም የማትችላቸው ነገሮች ማለት ነው። የሰው ሁሉ ስጋ እኮ የተበላበት ሁሉ ነበር። የአማራ እንትን ምን ይመስላል ብለው ማለት ነው። እና አንዴ አስታውሳለሁ መተከል ላይ እንደዛ አይነት ነገር ሲፈጠር ያንን ወደ ውጭ ይዤው ስወጣ እንዴት የሀገር ስም ታጨጠለሻለህ ተብሎ በጣም ከፍተኛ የሆነ ዘመቻ ይደረግብኝ ነበር አስታውሳለሁ። እንትን ላይ ማለት ነው እንጂ ነፍሰ ጡር የሆኑ ሴቶች የአማራ ጽንስ ምንድን ነው የሚመስለው እያሉ እየተቀደዱ ማለት ነው። ማለት አንዳንዱ ነገር በዚህ በእኔና በአንተ ባለንበት ዘመን አታስበውም አታስበውም ብቻ ሳይሆን ሰዎች እንዲሰሙት አልፈልግም ራሱ ማለት በጣም አእምሮን ይረብሻል። እውነት ለመናገር አንዳንዱ ነገር ምንድነው መሰለህ ቴዲ በዛ ባለፍንበት እንትን አእምሮዬ ራሱ ሆን ብዬ ለመርሳት እሞክራለሁ። አሁን የሚመጡ እንትኖችን ራሱ ምክንያቱም በቃ ጭንቀት ነው የሚፈጥርብህ። አእምሮህ ላይ ራሱ ትታመማለህ እንዲህ አይነት ነገሮች ላይ እንትን ሲሉ ማለት ነው። እኔ ወይልል የፈለግኩት በደርግ ጊዜ ጀምሮ ነው ይሄ እንትን ያለው ማለት እና ደርግ መንግስት ምን አደረገ መሰለ በ1974 ዓ.ም የህዝብ ቆጠራ ሲያደርግ አገሪቱ ዋለልኝ መኮንን ነው የአማራ ባህል የኦርቶዶክስ ሃይማኖት ምናምን የሚል ነገር እንትን ሲሉ ያንን የኦሮሞና የትግራይ ብሔርተኞች እንደዚህ አማራ ጋር በቃ ሙሉ በሙሉ መፋታት አለባት ኢትዮጵያ የሚለውን ነገር እዛው ሲነሱ ደርግ ምን አደረገ መሰለ የህዝብ ቆጠራ ያደርጋል። የህዝብ ቆጠራ ከማድረጉ በፊት አንድ ብዙ ጊዜ የምናገረው ዶናልድ ሌቪን የሚባል አንድ አንትሮፖሎጂስት ነበረ፣ አሜሪካዊ ነው። የሆነ ጊዜ ላይ የአዲስ አበባ ዩኒቨርሲቲ ቻንስለርም ነበረ እሱ ሰውዬ ማለት ነው። እና እሱ አማርኛ ይችላል። የኢትዮጵያ ውስጥ በጣም በብዙ ቦታዎች ተዟዙሮ አይቶ በ1971 72 አካባቢ ይመስለኛል ግሬተር ኢትዮጵያ የሚለው መጽሐፉ ላይ ማየት ይችላል። እዛ ላይ ምንድነው አይቶ የኢትዮጵያን ብሔር ብሔረሰቦች ግምት በየመንደሩ እየቆጠረ ማለት ነውና ግምታዊ እንትን አድርጎ ነበር አስቀምጦ ነበር በዛ ሰዓት የአማራ ህዝብ ብዛት ብሎ ያለው ያስቀምጠው 10 ሚሊዮን ነው። የኦሮሞ ህዝብ 7 ሚሊዮን ይሆናል ብሎ ነው እንትን ያለው ማለት የ3 ሚሊዮን ልዩነት ነው እንትን ያለው። ከዛ የትግራይ የሁለቱም የኤርትራና የኢትዮጵያ ትግሬዎች ያኔ በነበረው ወደ 3 ሚሊዮን አደረገ። እንደዚህ እያለ ሌሎችንም ሲዳማ፣ ጉራጌ ምናምን እያለ ያስቀምጠው እንትን አለ ዳታ አለ። ከተወሰኑ ዓመታት በኋላ በ1984 ማለት በ1984 ከ10 ዓመት በኋላ ማለት ነው በተደረገው የህዝብ ቆጠራ ደርግ ኢትዮጵያ የአማራ መንግስት የሚለውን ማስወገድ ስለፈለገ ዳታው ኩክ ነው የተደረገው እንጂ ትክክለኛ ቆጠራ አይደለም የተደረገው። እና በዛ ቆጠራ መሰረት በአማራና በኦሮሞ ህዝብ መካከል የ250 ሺህ ማለት
ኦልሞስት አሁን የዝዋይን ከተማ የሚያክል ህዝብ ብዛት ልዩነት የነበረው ማለት ነው። አይ ቲንክ የማስታውሰው ካልተሳሳትኩ ሴንትራል ስታቲስቲክስ ኤጀንሲ ላይ ያለው ዳታ መመልከት ትችላላችሁ፣ የ1984ቱ ማለት ነው። እና በዛ መካከል የነበረው የ250 ሺህ አካባቢ ልዩነት ነው የነበረው። ከ10 ዓመት በኋላ እንግዲህ ያንን ያደረገው ደርግ ምንድነው መሰለ ቁጥሩ የኦሮሞ ህዝብ ቁጥር ቢበልጥ ኢትዮጵያ የአማራ መንግስት አይደለችም የሚለውን ነገር የአማራ ሀገር አይደለችም የሚለውን ያሳያል የሚል ነው የነበረ እንትኑ ማለት ነው ግምቱ ማለት ነው። ግን ያ አልሆነም ነው ራዘር በየቦታው በተለይ በወለጋና በሐረርጌ ማለት ነው ከፍተኛ ጭፍጨፋዎች በወለጋ በሐረርጌ በባሌ እና አርሲ ደግሞ ማለት ነው ጭፍጨፋዎች ነበሩ ማለት ደርግ ከመውደቁ በፊት ሰው ደርግ ሲወድቅ ወያኔዎች ሲገቡ የሽግግር መንግስት ሲፈጠር በ1981 ዓመተ ምህረት ማለት ነው ሽግግር ውስጥ የነበሩት ለምሳሌ ኦነግና ህወሓት ሲጣሉ መስማማት ሳይችሉ ሲቀሩ አንዱን ብሌም ለማድረግ እየጨፈጨፉ በደኖ ላይ ሲያልቅ ለምሳሌ ኦነጎቹ እንትን ይላል። ጃራ የሚባል ነበር ባይዘው የእስላማዊ መንግስት መሰረታለሁ ብሎ የሚንቀሳቀስ ጃራ የሚባል ነበር። በተለይ ይሄ አሰቦት ገዳም በደኖ ምናምን አካባቢ የሚለው የጃራ የሚባለው የኦነግ ክንፍ ነው። በጣም ብዙዎቹን የጨፈጨፋቸው እዛ አካባቢ እንትን ያሉትን ማለት ነው። ሴም ወይ ስለዚህ ህወሓትና ኦነግ በመሰረቱት ህገ መንግስቱ ማለት ቤዚካሊ ህገ መንግስቱ እንትን ያለው በነሱ ነው። በነሱ ህገ መንግስት መሰረት አማራ የሚባለው በአማራ ክልል የሚኖር ብቻ ነው እንትን ያለው ማለት ነው። አንድ አንፎርቹኔትሊ ደግሞ በዛ ሰዓት የአማራን የሚመለከት ፓርቲ አልነበረም። ኢህዲን በኋላ ወደ ብአዴንነት ሲቀየር መጀመሪያ ላይ በሽግግሩ ጊዜ የነበሩት በቁጥር ነው። ቁጥር ክልል 1 2 3 እየተባለ ለምሳሌ አማራ ክልል 3 ነበር የሚባለው፣ ኦሮሞ ክልል 4 ነበር የሚባለው ትግራይ ክልል 1 አፋር 2 እንደዛ ነበር የሚባለው። በቁጥር ነበር እንትን የሚሉት። ክልል 3 የሚባለው ለምሳሌ እነ ጉሃ ጽዮንን ጨምረህ አሁን ደራ ኦሮሚያ ውስጥ ያሉት እነ ሞጆ፣ ደብረ ዘይት፣ አሌልቱ ምናምን የሚባሉት ከአዲስ አበባ ጋር ይገናኝ ነበር። ባይዘው ክልል 3 የሚባለው አማራ ክልል ማለት ነው። በኋላ እና አዲሱ ለገሰ ነበር የአማራ ክልል ርዕሰ መስተዳድር በዛ ሰዓት። እነ ጓዜውን እነዚህ ለፍትህ ለማግኘት በሚል ማለት ነው እና ከባህር ዳር የራቁ ስለሆነ ወደ ኦሮሚያ ክልል ይመለሱ የሚል እንትን አመጡ ማለት ነው። ወደ ኦሮሚያ ክልል ይሁኑ ተባለ ማለት ነው። በነገራችን ላይ የኦነግ መጀመሪያ ላይ ሲመሰረት በራሱ እነ አዲስ አበባ እንደ ደብረ ዘይትና ዘይትን ምናምን አልጠየቀበት ነበር። የኦሮሚያ ክልል ናቸው ብሎ እንትን አላለም ነበር። በኋላ ላይ ነው እንትን ብለው ኦፍኮርስ እስከ ደብረ ብርሃን ሄደው ነበር መጨረሻ ላይ እና ያ ነው የነበረው። ስለዚህ እነሱ የመሰረቱት ህገ መንግስት ነው በተለይ አማራውን አገር አልባ አድርጎ ማለት ነው። ከዛ በኋላ ክልሎች የመሰረቷቸው ራሳቸው ህገ መንግስት ስትመለከት ለምሳሌ የቤንሻንጉል ጉሙዝ ክልል ለምሳሌ ህገ መንግስት የክልሉ ህገ መንግስት የሚለው ለምሳሌ የአማራ ክልል ምንድነው መሰለህ በክልሉ የሚኖሩ ህዝቦች ነው እኩል መብት አላቸው ብሎ ይደነግጋል። ለምሳሌ ተራማጅ ነው። ምክንያቱም ተራማጅ የሆነበት ነገር ምንድነው መሰለህ ብአዴን ሆነው የተቀየሩት ኢህዲን ብለው መጀመሪያ የኢትዮጵያ ዲሞክራሲያዊ ንቅናቄ የሚባለው ኢህዲን የኢትዮጵያ ህዝቦች ዲሞክራሲያዊ ንቅናቄ ኢህዲን የሚባለው ወደ ብአዴን ከዛ የመጡ ሰዎች ስለሆኑ የመሰረቱት ትንሽ ተራማጅ ነው የሆነው። የቤንሻንጉል ጉሙዝ ለምሳሌ 9 ብሔረሰቦች ናቸው የክልሉ ባለቤቶች። ለምሳሌ አሁን ለምሳሌ ሌሎች 9 ብሔረሰቦች የሚባሉት ወደ 50% ቢሆኑ 50% የሚሆነው አማራ ነው። አማራ ኦሮሞም አለ እንትን አገውም አለ ምናምን ዙሪያም ስላየሁት ነው የምነግርህ። ይሄ መተከልን ከማሽን አሶሳ ዞን ሶስቱንም ዞኖች አውቃቸዋለሁ። አይ ቲንክ አሁን በስተው ካልሆኑ ያን ጊዜ 3 ነው የነበሩት። 800,000 ሰው አካባቢ ነበር የሚኖርበት በዛ ሰዓት። ያ ክልል እንግዲህ ለ9 ብሔረሰቦች ነው የሚኖሩት ማለት ነው። 50% የሚሆነን የክልሉን ህዝብ የነዋሪነት ክዶታል። የክልሉ ባለቤት አይደለም። ኦሮሚያ ክልል ምንድነው የኦሮሞ ክልል ባለቤትነቱ የኦሮሞ ህዝብ ነው ይላል።
ለምሳሌ በመጨረሻ እንኳን ማለት እየተዳከመ መጥቶ በነበረው የህዝብ ቆጠራ በ2007 የመጨረሻው የህዝብ ቆጠራ ላይ በነበረው የኦሮሚያ ክልል ላይ 11% የሚሆነው የአማራ ተወላጅ ነው የነበረው። 11%ቱ ሀገር የለውም ማለት ነው። የክልሉ ባለቤት አይደለም ማለት ነው። እነዛ እኮ ሰርተው የሚኖሩ ግብር የሚከፍሉ የክልሉ ፋንክሽን የሚያደርግ እነሱንም የሚገላቸውንም ወታደር ቢሆን ደሞዝ የሚቀልቡ ናቸው የሚቆርጡ ናቸው እነሱ። እንደዛ ነው የነበረው እና ይህንን ዝም ብለህ ስትመለከተው በቃ ከዛን ጊዜ ጀምሮ የነበረ ነው ያልተቋረጠ ነው። ከደርግ ጊዜ ጀምሮ በአማራ ላይ የነበረው ጭፍጨፋና ግጭት ማለት አንዳንዴ ተግሊል ይችላል። በኋላ በወያኔዎቹ ጊዜ በተለይ ምርጫ በደረሰ ሰዓት እንግዲህ አሁን አንተ አይ ቲንክ የሐዋሳ ልጅ ነህ እና ታውቀዋለህ። ሻሸመኔ ላይ ወደ ሻሸመኔ አርሲ ነገሌ ምናምን የተደረጉትን ጭፍጨፋዎች አይ ቲንክ ወይም ሰምተህም ይሆናል አትሊስት ከዛ ተፈናቅሎም ወደ ሐዋሳ የመጡ ሰዎችን ታውቅ ይሆናል። እና እንደዛ ነው የነበረው ልልህ ነው። ኦኬ ወደ አሁኑ ልምጣ። አሁን ጽምዶ የሚባል ዜማ የሌለው ግን ሁሉም የሚያቀነቅነው ሁሉም የሚናገረው ፍንትው ያለ መልስ የሌለው አሁን ያለንበት ደረጃ ላይ ነው። እዛ ላይ ደርሰናል። ሰምታል ብዬ አስባለሁ። አፋብን በዋነኛነት አማራ ክልል ውስጥ የሚንቀሳቀስ የፋኖ ኃይል ነው። ህዝባዊ ወያኔ ሓርነት ትግራይ ቲፒኤልኤፍ፣ አለፍ ሲልም ደግሞ እኛ የምናወራው ስለ ሀገራችን ነው። ቲፒኤልኤፍ፣ ፋኖ፣ ኦነግ፣ ከዛ አለፍ እንበል ደግሞ ይጨመር ከተባለ ደግሞ ከሻቢያ አሉ ይባላል። የሻቢያ የገዢው ፓርቲ ከዛ ወደ ሱዳን የሄድና የሳፍ ወይም ደግሞ የሱዳን አርሚ ፎርስ፣ እነዚህ ዋና ጣቢያው ደግሞ ግብፅ ነው የሚለው ነው። ይሄ ጉዳይ ምንም ፍንትው ያለ ምላሽ ያላገኘ ነገር ነው። መከራከሪያ አጀንዳ ነው። ከዚህ ካንተም በኋላ የምናወራበት ጉዳይ ነው የሚሆነው። ስለ ጽምዶ ምን ትላለህ? አማራ ፋኖ ወይም አፋብን ከቲፒኤልኤፍ እና ከኦነግ ጋር አሁን የነገርከኝ ነገር አለ ተጻምደው ለጋራ ዓላማ ሊሰሩ የሚችሉበት ነገር ይታያል። አይ ቲንክ በዚህ ጉዳይ ላይ በተደጋጋሚ ያለኝን አቋም ገልጫለሁ። ምልህ አንድ ማሞ ቂሎ የሚባል ተረት ሰምተህ ሊሆን ይችላል አይ ሰፖዝ። እና በማሞ ቂሎ ተረት ላይ ምንድነው መሰለህ ከገደሉ ሰር ተኝተው ሰዎች ከላይ ትልቅ መርግ እየተንከባለለ ይመጣልና ነው በቃ ጋቢውን እንልበሰው ከድንጋዩ ከሚመጣው መርግ ለመዳን ማለት ነው። እንደዛ የሚያደርጉ ሰዎች ነው የሚመስሉ እነዚህ በቃ የማሞ ቂሎ አይነት ነገር ነው ጨዋታው። እንደው አንደኛው ማለት ምንድን ነው የሚባለው ለምሳሌ አንድ በሁለት ክፉ አራዊቶች በክፉ አራዊቶች ሁለት ክፉ አራዊቶች የምትታደን እንስሳ ለምሳሌ ሚዳቁን በላትና ጅብም ይበላታል፣ አንበሳም ይበላታል። ሰው በየትኛው ልበላ ብላ ከመምረጥ የዘለለ እንደዛ ነው የሚታየኝ። አሁን ለምሳሌ አሁን እንግዲህ ከህወሓት ጋር ተጣምደናል የሚሉ ሰዎች የሚመስለኝ ይሄ ነው አንድ እንትኑ ማለት ነው። ከዛ ውጭ ግን ምንድን መሰለህ አንደኛ ነገር ይህንን እንትን ለማለት ማለት በድፍረት ነው የሚሄድበት። እኔ ማንንም እንትን ልለው የምችለው ነገር አይደለም። በመሳደብ ምን በማለት ምናምን እንዲህ አይነት ነገር ቅድም ስለ የነበረው ነው። እነዛን ነገሮች በየጊዜው ታክቲክ እየቀያየሩ የሚመጡ ሰዎች ሊኖሩ ይችላሉ። እኔ ያንን ምንም አይ ዶንት ማይንድ። በማንም ሰው ደሞዝ አልኖርም። እኔ ማንም ሰው እንትን ሊለኝ አልችልም። ስለዚህ ነፃ ሁኜ ነው ሀሳቤ እንትን ልል የምችለው ትክክለኛውንና ለአማራ ሕዝብ ይጠቅማል ብዬ እንትን የምለውን ነው የማደርገው ማለት ነው። እና
የሚመስለኝ እኔ ያ ነው ማለት ሁለቱም ክፉ አውሬዎች የሚበሉ ከሆነ የሚበላህን አውሬ የመምረጥ ካልሆነ በስተቀር ከህወሓት ቁም ነገር ይገኛል ብለህ ማለት አስቸጋሪ ነው። አይደረግም፣ በፍጹም ሊሆን አይችልም። እንደዛ የሚመጣ አይደለም። ሲጀምር ህወሓት ማለት አሁን ያለውን ስርዓት ፈጥሮት የሄደ ህወሓት ነው። ህወሓት ማለት በጣም የፖለቲካ ድኩማን ነው። ባይዘው ማለት አንዳንዴ ነው ላይ ትለወጣለህ እኮ ማይንድ ዩ የትግራይ ህዝብ ከኢትዮጵያ ህዝብ 5% ነው ራይት። 5% የሆነ ህዝብ ማይኖሪቲ ሊያደርገው የሚችል ራሱን ሊበለው የሚችለውን ስርዓት ፈጥሮ ሊሆን የሚፈጥር ራስ ማለት ህዝብን አየ እንትን ሊል የሚችል አንተ ማይኖሪቲ ሆነህ ስልጣን ስትመጣ ልክ ለምሳሌ ችሎታ መሰረት ያደረገ ለሁሉም ሰው እኩል የሆነ ስርዓት ብትፈጥር አየህ ኢንፍሉዌንሻል ሆነ ልክ በሁሉም ቦታ ትሄዳለህ። ማይኖሪቲ ከሆንክ መጨረሻ ላይ ሁሉም እየነቃ ሲሄድ በልክ ትባላለህ። አየህ 5% ነው፣ በቃ 5% ነው የሚገንባት ትባላለህ። ምክንያቱም ሰው እንዲያድግ ያደረግከው በዛ መልኩ ነው። ያንን ሊበላ የሚችል ስርዓት እንዴት ትፈጥራለህ? ለራስህ ራሱ ማለት ነው። ህወሓት ጋር እኔ አንዳንድ ለአማራ ህዝብ እንቆማለን ብሎ የሚያስቡ ሰዎች እና የሚያስቡበት መንገድ ሜይ ቢ እንግዲህ ያለፈ ክትባት ሊኖር ይችል ይሆናል። አይገባኝ ነገር ምንድነው መሰለህ፣ እንዴት በዛ ልክ ያስባሉ? ከህወሓት ሲጀመር ምን አይነት ትምህርት ነው ልትወስድ የምትችለው? ከህወሓት ምንም አይነት የፖለቲካ ትምህርት መውሰድ የሚያስችል ነገር አለ ብዬ አላምንም። እንደነገርኩህ ጫካ ሲገቡሽ ለማሰባሰብ ስለነበረ በአማራ ጥላቻ ላይ የሆነ አንድ ክፉ ጭራቅ አድርገህ መሳል የነበረብህ ይኖራል። አድረጉት አይደለ? ስልጣን ከመጡ በኋላ ግን ወይ እንደ ሻቢያዎቹ አልተገነጠሉ። ከዚህ የኢትዮጵያ ጋር አብረው እየቀጠሉ ራሳቸውን ሊበላ የሚችል ስርዓት ፈጥረው አሁንም ደግሞ እንደገና ደግሞ እነሱን የፖለቲካኛ ትምህርት አድርገህ ለመውሰድ በሞከር በጣም አሩ ነው። ምን ልትለው ትችላለህ? እኔ ምንም እንደዚህ ነው ብዬ ብል መሳደብ ነው የሚሆነው። አላደርገውም አለም እንደዛ ትክክል አይመስለኝም። ኦሊ ነው። ሌላው ብዙ ጊዜ የምመለከተው ነገር እንደው እነዚህ ህወሓቶች እኮ ሲያስቀኑ አንድ ነው የሚያስቡት ምናምን ይባላል። በሳይኮሎጂ ምን የሚባላል መሰለህ? ግሩፕ ቲንክ የሚባል አለ። ግሩፕ ቲንክ ማለት በሽታ ነው። በነገራችን ላይ ሁሉም ሰው አንድ አይነት የሚያስብ ነገር የለም። እንብላ ስትለው ሁሉም ሰው እንብላ ይልሃል ምናምን እንደዚህ። በህወሓቶች ዘንድ በቃ ይህ አይነት አመለካከት ነው ያለ። ተመሳሳይ ልዩነት ኢንተርቴን አይደረግም። የሀሳብ ልዩነት ለምሳሌ አሁን አማራው ጋር ስትመለከት ወይ ለምሳሌ ከህወሓቶች ጋር እንስራ ብሎ ያለ ሰው አለ፣ ከብልጽግና ጋር እንስራ ብሎ ያለ ሰው አለ። እንደዚህ ደግሞ ሁለቱም ለኛ የሚሆኑ አይደሉም ብሎ የቆመ ሰው አለ። አየህ ልዩ አይነት አመለካከት ሲኖር አየህ በመካከል አንደኛው አሸንፎ ሲሄድ ጠቃሚ ነገር ይሆናል ማለት ነው። ግን ህወሓትን ያንንም ብለህ ልታቀርበው የምችለው ድርጅት አይደለም። ለምሳሌ ጦርነት ተደረገ። ጦርነት ሲደረግ ለምሳሌ ህወሓቶቹ መቀሌ ገቡ በዚህ ለውጡ መሰረት መንግስት መቀሌ ገቡ። መቀሌ ሲገቡ ያላቸውን ስልጣናቸውን ሀብታቸውን ምናምን ዘው ነው የገቡት ነው። አየህ ካልኩሌትድ አድርጎ ማለት ነው። በዛ ሰዓት እነሱ አሁን መረዳት ያልቻሉት እኛም ደጋግመን በጊዜው ስንለው የነበረው ምንድነው መሰለህ? ድሮ ላይ እነሱ ታገልናሉና 60 ሺህ ሰው አስጨርሰን 60 ሺህ ሰው ገብረን ነው ደርግን ያጣልነው ብለዋል። ኦኬ እሺ 60 ሺህ ሰው እንትናሉ። ግን እነዛ ታጋዮች ወደ ምን የገቡት? ወደ ዘረፋ እና ሙስና ሀብት ማጋበስ ላይ ያተኮሩ አይደለ? ልጆቻቸው ደግሞ የሀብታም ልጆች ስለሆኑ ታጋዮቹ ሀብት ዘረፋ ላይ ገቡ። ታጋዮቹ የወለዷቸው ልጆች ደግሞ በሙሉ ምቾት ውስጥ ገቡ ማለት ነው። በቃ ምንድነው በቃ የማይታሰብ ነገር የማይታሰብ የሀብት ማማ ውስጥ ስለገቡ አዲስ አበባ ላይ ቦሌ አንድ ክለብ ገብተው በቃ ቤቱን የሚዘጉ ለበርዝዴይ እንትን የሚሉ ምናምን ነገር ነው የሆኑት። እነዚህ ልጆች አሁን ለምሳሌ መታኮስ አይችሉም። በሰላም ነው የኖሩት ባለፉት 30 ዓመታት ማለት ነው። ሀብት በማጋበዝ እንደፈለጉ በመዝናናት ነው እንትን ያሉ ማለት ነው። ጦርነት ላይ ገብተው አያውቁም። ምናልባት በልዩ ኃይል ደረጃ እንኳን ብትመለከት ክልሎች የነበራቸው ልዩ ኃይል የአማራ ክልል ልዩ ኃይል ነው ከሽፍታ ጋር ምን ሲል ምናምን አንድ ቦታ ላይ ሲል ብዙ ነገር አለ። የእነሱ ልዩ ኃይል እንኳን ምንም ነገር ጥይት እንኳን ኮሽ ብሎበት አያውቅም ነው። ይህንን ሁሉ ካልኩሌት አድርገው አንድ ሲሄዱ የሀገሪቱን ደህንነት በሙሉ ዘው ነው ወደ መቀሌ የገቡት አይደለ? ያን ሁሉ ዘው እንኳን እንዴት ማለት ሁሉም ሰው ለነሱ ጥላቻ እንዳዳበረ እንዴት አልገባቸውም? ጦርነት አሁን ስትል ሰው የሚወድ ቢሆን ኦፍኮርስ ጥሩ ነው። ግን ሰው እንደጠላቸው መገንዘብ እንኳን መቻል አለባቸው አይደለ?
እዛ ጦርነቱን ሲል ሁሉም የኢትዮጵያ ህዝብ እንትን ሊላቸው እንደሚችል መረዳት ሳይችሉ ቀርተው አሁን ወደ 800 ሺህ 1 ሚሊዮን ሰው አስጨርሰናል እያሉ ያንን በኩራት ያወሩታል። ይሄ የሞት ጽልማ ሞት የሆነ እንግዲህ የቀሩት ሰዎች እኮ ደብረ ጽዮንና መንጀሪ ናቸው አይደለ? ከድሮዎቹ ሌሎች አልቀዋል። ኦልሞስት ከፊሎቹ ከአብይ ጋር ገብተዋል። የተወሰኑት ደና አእምሮ አላቸው የምትላቸው ሰዎች ሞተዋል። አሁን እነዚህ ቆሞ ቀር ከሆኑ ደረቆች ጋር ምንም ነገር ማለት ሞት ለራሳቸው ትውልድ ነው 800 ሚሊዮን ከትግራይ ማነው 800 ሺህ ከትግራይ አስጨርሰው ከሆነ ከአማራ ሌላ 800 ሺህ ለማስጨረስ ካልሆነ በስተቀር ከነዚህ ጋር ልትጣመር የምችልበት ነገር የለም። ሌላው እነዚህ ሰዎች የሚሉት ደግሞ ምንድን መሰለህ ራሳችን የዲፋክቶ ስቴት ወይም አንዳንዴ ዝም ብለህ ስታስበው እንዴት አሁን በነገራችን ላይ እኔ መተባበር አያስፈልግም የምለው ከህወሓት ጋር ነው እንጂ ከትግራይ ህዝብ ጋር አይደለም። የኔ ጥያቄ እንዴት መሰለው ሶሪ አሁን ፖለቲካን ዛሬ የጀመረ ሰው ራሱ ይሄን በቀላሉ ሊጠይቀው የሚችለው ጥያቄ ነው ወይ? አፋብን የሚባል ስብስብ ውስጥ ኢንፊልትሬት አድርገው የገቡ ሰዎች አሉ። አሁን ጥያቄውን ስትጠይቅ ራሱ የገባው ሰው ያስረዳል። ኦኬ የጋራ ጠላት አለን፣ የፌዴራል መንግስቱ የጋራ ጠላታችን ይላል። ኦኬ የጋራ ጠላት አለ፣ መጋመድም መጻመድም ትችላለች፣ ችግር የለውም። ብዙ ሰዎች ህዝቡ ደግሞ የሚጠይቀው ኦኬ ያን ከጣላችሁ በኋላስ ይላል። ሙሌ ምንድን የተጠቀምከው? የሆነ ነገር ተጠቀምክ? ምንም አልተጠቀምኩም። ሪስትሪክት ላለኝ እንትኑ ሊያወርድ ነው መሰለኝ። ምንድን ነው ሙሌ የተጠቀምከው? ምንድን ነው ያሳየው ነገር? ኮንሱሚንግ ሰብስታንስስ ፊቸርድ ኢን ዲስ ላይፍ ኩድ ሃርም ዩር ሄልዝ ይላል። የሆነ የጠጣው ነገር አለ? ኖ ምንም ነገር አላደረኩም። ሜይ ቢ እንደዚህ አድርጌ ሜሴጅ አይቼ ሊሆን ይችላል። ሜሴጅ ላይ እንትን አታሳያቸው። ይሄ የሚጠጣ ነገር እንትን አትበላቸው። እሺ ታፕ ታፕ አድርጉ። ውሃም አይፈልጉም። አይ ዶንት ኖ አልጎሪዝሙ እንዴት እንደሆነ አይ ዶንት ኖ። እንዴት የሆነ ነገር መስሎታል መሰለኝ። ኦኬ እሺ ኦልራይት። ለማንኛውም ታብታብ አድርጉ እስኪ እንግዲህ እንደዛ ከሆነ እሺ። እና አሁን ብዙ ሰው ይጠይቃል። ተው ሌላው ነው ትግራይ ውስጥ ቀላል የማይባል የቲፒኤልኤፍ ተቃዋሚ ተነስተዋል። ላይክ ተራማጅ አስተሳሰብ ያላቸው በአዲስ ኃይል ብልጽግናን አስወግደን ከኢትዮጵያ ሕዝብ ጋር ሆነን ብልጽግናን አስወግደን ወደ ስልጣን እንመጣለን የሚሉ ተራማጅ አስተሳሰብ ያላቸው አሉ። እነሱ እንኳን ቲፒኤልኤፍን እንዳስወግዱ አሁን የአፋብን ኃይሎች ነፍስ እየዘሩባቸው ነው። አሁን እንቅፋቱ ቲፒኤልኤፍን ለማይፈልጉ ሌሎች ኢትዮጵያውያን ብቻ ሳይሆን ኢቭን ለራሳቸው ለትግራዋይ ራሱ ባለፉት 27 ዓመታት ቲፒኤልኤፍ እንዲያደርገን ተብሎ መከራችንን አየን ይላሉ። ባለፈው እና አሉላ ነው እዚህ ጋር ብያቸው ነበር። አሁን ቲፒኤልኤፍ አገር ውስጥ ክልሉን እንኳን ማስተዳደር ስላልቻለ ልንቀይረው ስንነሳ መጡና ነፍስ ዘሩበት። እኛ ራሱ መከራ ውስጥ ገባን ይላሉ። እና ህዝቡ የሚጠይቀውን ጥያቄ መመለስ ይችላሉ ብለህ ታስባለህ? ከየት የመጣ ነገር ነው እንደዚህ ነገር? እንደኔ አሁን ምንድነው መሰለህ እንግዲህ አሁን ፋኖቹ ቢያንስ ኦፊሻል የሆነ ከህወሓት ጋር እንደዚህ አይነት ስምምነት ደርሰናል የሚል ያየሁት ነገር የለም። በዛ ላይ ኮሜንት ማድረግ አልችልም ባላየሁት ነገር ላይ ግን አስረስ ማለት ተናግሯል። ጥምረት አለ ብሎ ከመሳይ ጋር ባነበረው ቆይታ ተናግሯል። ኦኬ አይ ቲንክ ማድመጥ ነው። እስከ ቅርብ ጊዜ ድረስ አልተናገሩም ነበር። ከዛ በኋላ ግን በምን እንደተጣመሩ አልተናገሩም እንጂ ጥምረቱ እንዳለ ግልጽ ነው። ምንም ጥያቄ ነው ማለት ነው። አሁን ጥምረቱ በምን ሁኔታ ላይ እንዳለ እነዛን ማየት ይጠይቃል። ምክንያቱም እንደዛ ዝም ብለን ሳናይ አሁን የሆነ ነገሮችን እንትን ብንል ጠቅላላ የሆነው ግን ሳላይ መፍረድ አልችልም። ባየሁት ነገር ላይ ነው እንትን የምለው እኔ በጣም ፕራክቲካል እና ፕራግማቲክ ነው። ወደፊት ነው መሄድ መቻል አለብን የሚል እምነት አለኝ። አትሊስት ፋኖ በፋኖ ደረጃ እንደዚህ ነው የሚል ነገር ባላየሁት ነገር ላይ ያንን ልል አልችልም። ግን ፋኖ እንደግፋለን ብለው የሚሉ ሰዎች ማህበራዊ ሚዲያ ላይ የሚጽፉትን እመለከታለሁ። ትክክል አይደለም ብዬ አሁን እሺ፣ በምንድን ነው የተስማማ ነው? አሁን አንዳንዴ እኮ ዝም ብለህ ስትመለከት እሺ አብይ ይመጣል። ኦኬ ዘይን ዋት በምንድን ነው የተስማማ ነው? አየህ ጅብ ምንድን ነው የሚባለው? ጅብ ፊትና ኋላ ሆኖ አይሄድም ይባላል። ላይክ ስለማይተማመን ይበላል መንገድ ላይ ፊትና ጎንና ጎን ሄዶ ነው የሚሄደው። እንደዛ ሆነ ነው የምትሄደው። ከህወሓት ጋር መቼም እኮ በአንድ እንትን ላይ ልትል አትችልም። በነገራችን ላይ ከህወሓት ጋር ህወሓትን ማገዝ ማለት እንዳልከው የትግራይ ህዝብ ላይ ሌላ ጥፋት መፍጠር ነው። ምክንያቱም
ህወሓትን እድሜ ማስረዘም ነው። ህወሓት መጥፋት አለበት የሚል እምነት አለኝ። አንደኛው አትሊስት አመለካከቱ ያ አመለካከት ህወሓት ትግራይን ነፃ አውጥቼ ሌላ ሀገር ገነባለሁ ነው የሚሉት ማለት ነው የምሰማው። እነ ሞንጀሪኖም እንደዛ ነው የሚሉት። እነ ደብረ ጽዮንም ከዚህ የተለየ ነገር ያላቸው አይመስለኝም። ምን ይላሉ መሰለህ? ዲፋክቶ ስቴት እናደርጋለን። ሪሊ አንዳንዴ እንዴት አድርገህ ታስባለህ መሰለህ? በምን መልኩ ነው የሚያስቡት እላለሁ። ደጋግሜ እንደምለው ምንድን መሰለህ? ኢትዮጵያ ውስጥ ራሱን ችሎ ሀገር መሆን የሚችል ክልል የለም ኢትዮጵያ ውስጥ። ትግራይ ደግሞ ከነዛም ሁሉ ደግሞ የግንትን ያለ ምክንያቱም አስበው ነው በምንድን የእርሻ መሬት እንኳን በቂ የእርሻ መሬት እንኳን የለም። በቂ የእርሻ መሬት በሌለበት ምንድን ለማድረግ ነው? በሴፍቲ ኔት ሁሌ ሊኖር ነው ወይስ ምን ሊሆን ነው? አይ ዶንት ኖ ምን ሊሆን ነው? አሁን በጣም ብዙ የእርሻ መሬት ያለው ለምሳሌ አማራ ክልል የሚበሉ እንትኖች ማለት ጤፍ፣ ገብስ ምናምን ነገር እንደዚህ አለ። ራሱን ችሎ ሀገር መሆን አይችልም። ኦሮሚያ ክልል አይችልም። ራሱን ችሎ ሀገር መሆን አሁን ላይ ዓለሙ ወዴት ነው እየሄደ ያለው? የአውሮፓ ህብረት ወደ 20 ምናምን ሀገሮችን በአንድ ላይ ሲይዝ እኮ ትልቅ ማርኬት ሲሆን ትልቅ ገበያ ስላለ ነው አደለ? ሰው በደንብ መንቀሳቀስ ሲችል ትንሹ ቦታ ላይ የሆነ ስትጣጠር ምንድነው መታፈን ነው አደለ? ሰው እንደፈለገ ከኢትዮጵያ ብቻ ሳይሆን ከጎረቤት ሀገራት ሁሉ ሳይቀር ነፃ የኢኮኖሚ እንቅስቃሴ መኖር መቻል አለበት እንጂ ያለውን የነበረህን ትልቅ ማርኬት እያጣህ በአንድ ቦታ ላይ ይሆናሉ ብለህ ማለት መጪውን ጊዜ እንትን ማለት አይደለም። የመጪው ጊዜ በምን መልኩ ልታደርገው ትችላለህ? በጣም አስቸጋሪ እኮ ነው። በጣም ማለት እንዲህ አይደለ አስተሳሰብ በጣም አስቀያሚ ነው። መታገል መቻል ያለበት ሌላው ሰው ምንድነው መሰለህ? ህዝብ ለህዝብ እንደገና ሌላው ልንገርህ የረሳሁት እንደው ህወሓት ማለት ለምሳሌ እኛ እኮ ሰሜነኞች አንድነን ምናምን ይልሃል። አሁን ከህወሓት እንትን የሚለው ወይ ሰሜነኞች ብቻ አይደለም፣ ምስራቅ አፍሪካ ውስጥ ኦልሞስት ተመሳሳይ ዲኤንኤ ያለን ሰዎች ነን። አንድ አይነት እንትን ያለህ ነው። ቋንቋ ልትላይ ትችላለህ። ኦልሞስት ኦፍኮርስ ከትግራይ ጋር ሲመጣ ደግሞ የበለጠ ትመሳሰላለህ። አማራውና ትግራይ ይመሳሰላል። ግን የህወሓቶች ክፋታቸው ምንድን ታውቃለህ? በአማራና በትግራይ ህዝብ መካከል ያለውን ሶሻል ፋብሪክ ማህበራዊ ይሄ ድሩን እሱን ብጥስጥስጥስጥስ አድርገው ጨርሰው ጦርነት ወደዚህ በሰሜን ጎንደርና ወደ ሰሜን ወሎ አካባቢ በነበረበት ሰዓት ምን ያደርጉ እንደነበር ታውቃለህ? ጠይቆ ማንም ሰው ሊያረጋግጠው የሚችለው ነው። መጠው እንኳን ምግብ በልተው ቤት ሰብረው ገብተው ገበሬው ቤት እንትኑ ላይ ሞሰቡ ላይ እና እንትኑ ላይ ሁሉ ተጻጻልተውበት እኮ የተመለሱ ናቸው ህወሓቶቹ ማለት ነው የምነግርህ። አሁን ምንድነው እንትን የሚለው አሁን ይሄ አይነት ጥላቻ ላይ ያበደ እንትን መታረቅ አለበት፣ ኢንቮልቭ ማድረግ አለበት። ወይል ጥሩ ነው፣ መመለስ መቻል አለበት። ግን እንደዚህ እንትን የምትለው ነገር አይደለም። ሶሻል ፋብሪኩ እንዴት አድርገው እየበጣጠሱት እንደመጡ ላሳየ ነው። አንዲት የቀረች ክር ነበረች ሊያያይዝ የሚችል ምንድነው? እሷ ምንድነው? ቤተክርስቲያኒቱ ማለት ነው። የትግራይ ሲኖዶስ አባ ሰለማ የሚባለው የተቋቋመው ብልጽግና ጋር ስለተጣላ ነው ከአማራ ጋር ያለኝ ደም አንድ ያደረገኝ እንትን የሚለው ይሄ የለም የአማራን እንትን አንቀበልም ብለው አይደል እንዴ? እነ አባ ሰረቀ የሚናገሩትን እኮ መመልከት ትችላለህ። አየህ፣ አንድነት የሚፈልግ የፖለቲካ ኃይል ይሄንን አያደርግም። ማህበራዊ ድሩን ሁሉ ቆራርጠው ወደፊት ነው እንትን እያሉት ያለው። ከህወሓት ጋር የሚደረጉ ማናቸውም እንትኖች በምን መልኩ ነው እንትን ያሉት ማለት ነው። ህወሓት አብይ አሁን ለምሳሌ በኦሮሞ ብልጽግና ከህወሓት ጋር በነበረው ጦርነት ሄደና የፕሪቶሪያ አኮርድ ሲፈረም ምንድን ያደረገው ፋኖን ወጋ ማለት ነው። ዘሴም ወይ አሁን ለምሳሌ በለስ ቀንቷቸው ማለት እንደ ጅብ ጎን ለጎን ሂደው እንጦጦ ሲደርሱ ህወሓቶች ምንድን ነው የሚያደርጉት? ከብልጽግና ጋር ነው እንትን ብለው ፋኖን የሚማቱት ማለት ነው። ብልጽግና ጋር መታረቅ ይሻላቸዋል። ዱ ዩ ቲንክ የህወሓት እኮ ከኦሮሞ ብልጽግና ጋር የሚያጣለው ነገር የለውም። አንድ የሚያጣለው ነገር ስልጣን ብቻ ነው። ባይዘው አዲስ አበባ በቃ ስልጣን እኛ ሳፖርኔት ሆነን መኖር አንችልም የሚል ነው እንጂ ከዛ የዘለለ እኮ ነገር የላቸውም። ያችን የተወሰነ ሸርብ ያደርጓቸው ምንድን ነው? ሌላ ምንም ነገር የላቸውም እኮ ይሄንንም ብለው የሚሉ ሰዎች በደንብ እንትን ያሉ አይደለም። አንደኛው ነገር ለእነሱ ፌርነስ ብልጽግናን በመጣልስ ሊስማሙ አይችሉም። ለምሳሌ ብልጽግናን እናስወግደውና ከዛ በኋላ እንደ ፍጥርጥራችን እንሆናለን እንነጋገራለን ቢሉስ ታርጌታችን ማዕከላዊ መንግስቱ ነው ቢሉስ
ታርጌታችን እያሉም ያለው እኮ አሁን እዛ ማህበራዊ ሚዲያ የሚመለከቱ ታርጌታችን ማዕከላዊ መንግስቱ ነው። በማዕከላዊ መንግስቱና በእነሱ መካከል ልዩነት የለም ነው እኔ የምለው። ደግሞ በተለይ ደግሞ አማራን በተመለከተ ምንም አይነት ልዩነት የለም ነው። ይህንን ብለው የሚሉ ሰዎች አይ ቲንክ መጀመር ያለበት ብዬ የምለው ነገር ምንድን ነው መሰለህ? ብአዴንን ይቅርታ በመጠየቅ ነው። ምክንያቱም እነሱ የሚሉት ምንድን ነው መሰለህ? የተሻለን ብአዴን እንሁን ነው፣ ወይም እኔ እስከሚገባኝ ድረስ ወይም ደግሞ ትናንትና የነበረው ብአዴን ለእነሱ ጋር እኩል መሆን መቻል አለብን ነው። ሰው ከህወሓት ጋር እኮ የታገሉት የቀድሞ የኢህዴን ሰዎች አሉ አይደለ? የኢህዴን ሰዎች ማለት አሁን ለምሳሌ ግንቦት ሰባት የነበሩ ሰዎች እነ አንዳርጋቸው ጽጌን ስጨምሮ ማለት አንዳርጋቸው ጽጌ ኢህአፓ ነበር፣ ከኢህአፓ ኢህዴን ሆነ፣ ከኢህዴን ብአዴን ሆነ፣ ከባዴን ቅንጅት፣ ከቅንጅት ግንቦት ሰባት፣ ከግንቦት ሰባት የኦሮሞ ብሔርተኛ አሁን ባለፈው አዲስ አበባ ገብቶታል። ከኦሮሞ ብሔርተኛ እንደገና የአማራ ብሔርተኛ ሆነ መጣ አይደለ? እንደዚህ ጥምድ ሆነ ማለት አሁን ደግሞ እንደገና ጥምድ ሆነ ማለት ነው። ያ ማለት ምንድነው መሰለህ? አንዳርጋቸው ጽጌ ለምሳሌ ድሮም ከህወሓት ጋር ታግሏል። አሁንም ከህወሓት ጋር ነው እየታገሉ ያሉት። ኢትዮጵያ ፕሪሚየር ሊግ ላይ ማንዴላ የሚባል ተጫዋች አለ። ያልተጫወተበት ክለብ የለም። ማንዴላ በለው። ኤግዛክት ኳስ ብዙ ፋን ስላልሆንኩ አላውቀውም። ያሁን የምትለኝ ግን አይ ቲንክ ዘ ሴም ዌይ ነው ማይንድ ዩ። ለምሳሌ እነ አንዳርጋቸው ጽጌ በኢህዴን ሆነው እንትን ሲሉ ከብአዴን ጋር ኢህዴን ሆነው ከህወሓት ጋር አዲስ አበባ ገቡ ማለት ነው። ከዛ አዲስ አበባ ሲገቡ የብአዴን እንትን ብሎ አዲስ አበባ ስራ አስኪያጅ ሆነ እና የአማራ ህዝብ ከየት ወደየት የሚል ጻፈና የብአዴንን ብሔርተኝነት ማለት ነው ለመመስረት እንትን አሉ። እነ ፕሮፌሰር አስራት በጎን ማዕሃድ ብለው እንትን ብለው አማራውን ልቂት እየተንትን እያሉ ባለበት ማለት ነው። ከዛ በኋላ ወጣና እንደገና የቅንጅት ጊዜ ደግሞ ተመልሶ ደግሞ ነፃነትን የማያውቁ ነፃ አውጪዎች ብሎ ሲጽፍ በዛ ሰዓት የዘውጌ ብሔርተኝነት ነው እንጂ ያለው ኢትዮጵያ ውስጥ ለምሳሌ አማራ የሚባል የለም፣ ኦሮሞ የሚባል የለም፣ ምንም የለም ነው የዛ የመጽሐፉ ነፃነትን የማያውቁ ነፃ አውጪዎች የሚለው መጽሐፉ ላይ ማለት ነው። አሁን እነዚህ ሰዎች ምንድነው መሰለህ በጣም አንድ እንትን የሚላቸው ነገር ደግሞ መሰለህ የስልሳዎቹ ትውልድ እያንዳንዷን ነገር ቴዎሪታይዝ ማድረግ ይችላሉ። በሞር ቴዎሪ በደንብ ትክክለኛ ነገር አስመስለው ማለት ነው እንትን ይላሉ። ከዛስ ወደ ግንቦት ሰባት ተገባ። ከግንቦት ሰባት ጋር ገብተው ደግሞ እንደገና አዲስ አበባ ከና አብይ ጋር ሲገቡ ደግሞ ምንድነው ፕሊዝ ታፕ አድርጉ። እኔ ጋር ያላችሁ 100 ሺህ አስገቡት። ትውልድ ይዳን ምንድነው? እኛም አንደናገር ትውልድ አይደናገር የሚለው መጽሐፉ ላይ። በዛ ላይ ደግሞ ምንድነው ያለው? በቃ እኔ ከኦሮሞ ነኝ ነው ያለው። እንደዛ ነው እንትን የነበረው። አሁን እንዲህ አይነት ሰዎችን የምጠቅስልህ አሁን ምንድነው መሰለህ? ከዛ አሁን ለምሳሌ ምንድነው በዛ ሰዓት አድዋ ላይ እኮ ምንድነው ያለው? ለምሳሌ ሙስሊሞች አይቀበሩም ነበር ሁሉ የሚል እኮ ሌላ እኮ የፖለቲካ እንትን ሁሉ ዘው ነው የመጡት። እንግዲህ ማይንድ ከዛ ልክ ከእነ አብይ በላይ እኔ ኦሮሞ ነኝ አይነት የሚለውን መጽሐፉን ከጻፈ በኋላ አሁን ደግሞ እንደገና ደግሞ አንድ ዓመት ባልሞላ ጊዜ ውስጥ የአማራ ብሔርተኛ መሪ ሆነው መጡ ማለት ነው። መጽሐፍ ጽፎ ፓናል ዲስከሽን አዘጋጅቶ ከመድረክ የሚጠየቀው ጥያቄ አማራ የሚባል የለም እንዴት ትላለህ ሲባል አዎ የለም ብሎ ሞግቶ ተከራክሮ በጥናት ነው ይሄን የጻፍኩት ብሎ ይቅርታ እና አሁን እንደዚህ አይነት ሰው ጤነኝነት ነው ወይ ትላለህ ወይ? እንደዚህ አይነት እንትኖችን ሰው መጀመሪያ ላይ መሰራት ያለበት ከጥምዶ ጋር እንገባለን ብለው የሚያስቡ ሰዎች ትናንትና ያደረጉትን እነ ህላዊ ዮሴፍ፣ እነ አዲሱ ለገሰ፣ እነ ገነት ዘውዴ፣ እነ በረከት ስምዖን የነሱ ያደረጉትን ትግል አክኒዮሎጂ አድርገው፣ ምክንያቱም የነሱን ትግል ነው እየሄዱ ያሉት አይደለ? የአባቶቻችን ናቸው እና የነሱ ልጆች ነን ብለው ነው አሁን እኮ እየሄዱ ያሉት። ህወሓት ጋር ስትሄድ ከነሱ ልጆች ጋር ነው በቃ የድሮ ነገራችን የተሻለን ብለው ነው የሚሄዱት። የድሮ ነገራችን የተሻለ ስለሆነ ይቅርታ ብለው ለነሱ ሐውልት አቁመው ነው ወደዛኛው መሄድ መቻል ያለባቸው። በአዴንነት የተሻለ በያለን ሆነን እንሂድ ነው አይደለ? የትናንት ነው የተሻለ የነሱ ይሻላል የምትሄድ ከሆነ ያንን ማድረግ መቻል አለባቸው ነው። ከዛ ውጭ ግን ያንን ሊያደርጉ የሚችሉበት አሁን የተስማሙበትን ነጥብ ከሆነ ካለ ለህዝብ ይፋ ማድረግ ነው። ምንድን ነው እንትን የሚለው ድብቅብቅ አድርገን ምንድን ነው እንትን የምትለው በቢዝነስ ነው። ለምሳሌ ይሄ ምንድነው ሼርሆልደር ምናምን ብለህ እንትን ስትል ባይለው ይኖራል አይደለ? እስከምን ድረስ ነው ሽርክና፣ የንግድ ሽርክና እስከምን ድረስ ነው? ያንተ ድርሻ ምንድን ነው? ያንተ ድርሻ ምንድን ነው የሚለው የተስማሙበትን እስኪ ይፋ ያድርጉት። ግልጥ ያለ ነገር እንትን ካለ ሚስጥር ነው። ሚስጥርም ስለሆነ ሳይሆን የተስማሙበትም ነገር ስለሌለ ነው። ሚስጥር ነው አሁን አንናገርም ይኖራል። እንዲህ አይነት ነገሮች ናቸው። በቃ አሁን አየህ ሚስጥር ነው ምናምን። በነገራችን ላይ ይሄ እንትን እንደነገርኩህ ትግራይ ላይ 800 ሺህ ሰው አስጨርሷል ተብሏል አይደለ? ሌላ 800 ሺህ ሰው ምናልባት አማራ ክልል ለማስጨረስ ካልሆነ በስተቀር
ይሄ ትግል የትም አይደርስም። እርግጠኛው የምነግርህ ነገር ማለት ነው። አንድም እንትን አይንቀሳቀስም። የአማራን ግዛቶች ታሪካዊ ግዛቶች የምትላቸው እንግዲህ እነ ወልቃይትን እነ ራያን ምናምን አስረክቦ ለመምጣት ምናልባት ግን አይሳካላቸውም። ይሄ እንትን የሚሆን አይደለም። ባይዘ ይሄ ከየትም ሊደርስ አይችልም። ፋኖ በዚህ ጉዳይ ላይ ካለበት ህዝቡን ህዛና ከዚህ ከማለት ግልጥ አድርጎ በዚህ ጉዳይ ላይ ተስማምተናል ብሎ እንትን ቢል ነው ለመደገፍም ለመቃወምም ይጠቅመናል። ያንን ማድረግ መቻል አለበት ብዬ ገምታለሁ። የሰው ህይወት ነው እየጠፋ ያለው። አየህ፣ የሰው ህይወት ላይ እየጠፋ ባለበት ሁኔታ ላይ እንደዛና ከዚህ ሁለት አሻሚ ነገሮች የምታደርገው ከሆነ እኮ ለምሳሌ በአዴናዊነት ሌሎች ችግሩ ምድር መሰል ለምንድን ነው የምታደርገውን ነገር የምታፍርበት? አምነህበት ከሆነ ግልጥ አድርገህ መሄድ ነው። በቃ ህወሓት ወዳጃችን ነው ራይት፣ እኛ በአዴኖች ነን ብሎ መነሳት እኮ ይቻላል። ኦልሬዲ ያንን የምታደርግ ከሆነ በቃ ጀስት ዜን ወይ ለመደገፍም ለመቃወምም ይጠቅማል። ከዛ ውጭ ግን የሚሆን ነገር አይደለም ነው የሌንትን። ክብራትና ክብራን፣ ነገ ከተሳካ ዶክተር ዳኛቸው አሰፋ ይመጣሉ። ካልተሳካ ለኔክስት ዊክ ይሸጋግራል። ጸባይ ካላችሁ ለእናንተ አመጣለሁ። ቅዳሜ እውቁና ታዋቂው ፖለቲከኛ ጀዋር መሐመድ ይመጣል። ከሱ ጋር እንገናኛለን። አንድ ለአንድ ቆይታ እናደርጋለን በሀገራችን ወቅታዊ ፖለቲካ ዙሪያ። ሌላ እንዲቀርብላችሁ የምትፈልጉት ሰው ካለ እንትናን አቅርበው በሉኝ፣ አናግረን ወደዚህ ለማምጣት ሙከራ እናደርጋለን። በሀገራችን ጉዳይ ነው እያወራን ያለ ነው። ሙሌ ኢሮፕ ስላለ ሰዓት ለመቆጠብ ያህል ጥያቄ ለሙሌ ካላችሁ ሰዎች 4 ወይም የተወሰኑ ሰዎች ላስገባ። ይሄ በመከባበር የምናወራበት ቤት ነው። ክብራትና ክብራን፣ ይሄ ደረጃቸውን የጠበቁ ሰዎች የሚገኙበት ነው። ታውቃላችሁ፣ ለቃላት አጠቃቀማችሁ እንግዶችን ሳመጣ በጣም እናንተም ተከብራችሁ ነው የምትጠይቁት። ይህን ታውቃላችሁ። ምናልባት ቲክቶክ ዛሬ ከሰዓት የከፈታችሁ ካልሆናችሁ በስተቀር ሌሎች እንኳን ነባሮች እንተዋወቃለን። ለሙሌ ጥያቄ ማቅረብ ፈልጋለሁ የምትሉ ማንኛውንም አይነት ጥያቄ ማቅረብ ትችላላችሁ። ከዛ ከፖለቲከኞች ጋር ጽምዶንና አዲስ አበባን ጉዳይ አስመልክቶ እንወያያለን። ታፕታፕ አርጉ፣ ሁላችሁም ታፕታፕ አርጉ። አቶ ልደቱ አያሌው ጽፌለታለሁ። አይ ቲንክ ቢዚ ሆኗል ሰሞኑን፣ ያሳውቀኛል ፍሪ ሲሆን። አቶ ልደቱን በጽምዶ ጉዳይ ለመጨረሻ ጊዜ የጽምዶን ጉዳይ አስመልክቶ ከላከልኝ ጽሁፍ ውጭ ከዛ በኋላ ተገናኝተን አናውቅም። ሌሎች ሰዎች ካሉ ወደ እናንተ አመጣለሁ። እሺ፣ እስከዛ ለሙሌ እስኪ ሙሌን የምታውቁ ሰዎች አለን የምትሉ ሰዎች ሳሚ ቀኘ አለ እዚህ ጋር። በስልክ መጠየቅ ለምትፈልጉ ሰዎች ይኸው እዚህ ጋር መደወል ትችላላችሁ። ሌላ ለሙሌ እሸቱ ገጠሬው እሺ እንዴት ናችሁ? እሺ እየገባችሁ አይደለም? እያስገባችሁ ነው? እየወጣችሁ ነው? ዳኒ እስራኤል ዳኒያችን አጠር ያለ ጥያቄ በውስጣችሁ ሙሌን በቃ ብጠይቀው የምትሉት ነገር ካለ። ሙሌ የአሁን ፖለቲከኛ አይደለም ጋይስ፣ የአሁን ፖለቲከኛ አይደለም። ከፌስቡክ ጀምሮ ሲጽፍ ሲታገል በሀሳብ ሲሟገት የኖረ ልጅ ነው። ከዛ በኋላ እነ ፓልቶክ እነ ክለብ ሃውስ መጥተው እነ ቲክቶክ እንደዛ ነው እንጂ ትክክለኛ የድሮ እቃ የሚገኘው ፌስቡክ ላይ ነው። የድሮ እቃ የሚሉ ፌስቡክ ላይ ይሄዳሉ። ፌስቡክ ላይ ቆዳ ጠንካራ ካልሆነ አትችልም ማይ ፍሬንድ። እና እዛ ሲታገል የኖረ ልጅ ነው። ይሄ በጣም እንትን ነው። እሺ ከእሺ አለ ዳኒ እስራኤል አለ። እንዴት ናችሁ አለ። ከእሺ ልጀምር። ሀሳብ አስተያየት ለሙሌ ካላችሁ በመጀመሪያ እንኳን ደህና መጣችሁ። ሌሎቻችሁ ፕሊዝ ታፕታፕ አድርጉ። ከዚህ በኋላ ወደ ፖለቲካም ስለምንሄድ ስለምናወራ ሁላችሁም ታፕታፕ አድርጉ። እሺያችን ቴዲዬ እንዴት ናችሁ? ሰላም ብያለሁ ወንድማችን። አለን ሙሌ ስላየው ደስ ብሎኛል። ወንድም አለም እንኳን መጣህ ወደፊት ማለት እወዳለሁ። ያው አልፎ አልፎ አንዳንድ ቦታዎች ላይም እንገናኛለን። ያንተም ቤትም አንዳንዴ ስለምትከፍት አያለሁ እና ከቀደሙት አንቂዎቻችን መካከል ብዙም ከሰሩት በነገራችን ላይ ለሙሌ ክሬዲት እዚህ ሚዲያ ላይ ክሬዲት መስጠት ካለበት እንደነ ሙሌ ላሉ ሰዎች ነው ብዬ አስባለሁ። ቦታው ድረስ ሄደው እዛ ሰዓት ውስጥ ገብተው
የወጡ ሰዎች ናቸውና ያሳለፉትን ግፍ ያሳለፉትን መከራ የሚያውቁት እነሱ ናቸው። እና ሙሌ ስትጠፉ ነው ትንሽ ቅር የሚለን የነበረው እንጂ እንደዚህ ስትመጡና ነገሮች ስትጋፈጡ ደስ ይላል። እኛም አብረናችሁ ከዚህ ከጀርባችኋለን ማለት ነው። ወደ እንትን ነው ትንሽ ቅድም እያወራህ ያለ ስለ ጽምዶን በተመለከተ አንዲት የጎረበጠችኝ ነገር አለች። ብዙ ጊዜ ቴዲም ለማንሳት ሞክሮ ነበረ። አሁን ኦፊሻል ሆኗል። ለምሳሌ ሙሌ አንተ የምታውቀው ሚዲያ ላይ ያለውን ጩኸት አብረን እንሰራለን አንሰራም የሚሉ አክቲቪስቶችን ነው። ከዛ የወረደ ግን መሬት ላይም እንዴት ነው በተግባር የተገለጠ ነው። እሱን ደግሞ መግለጫዎቹን ደግሞ የህዝብ ግንኙነቶቻቸውም ደግሞ የወጡ መግለጫውን ተናግረዋል። ኦልሬዲ አሳውቀዋል። አብረን እየሰራን ያለ ነው በይፋ ቆይቶ እንዲያውም ከዓመት በላይ ሆኖናል የሚሉ መግለጫዎችም አሉ። እነ አስረስ ማርዳምጤ አሁን የቃል አቀባይ ሆነው እንግዲህ የጽምዶም የአፋብንም የጽምዶም በዳይሬክት ነው የሄደው። በነገራችን ላይ ከአፋብን ቃል አቀባይነት ቀጥታ ወደ ጽምዶ ቃል አቀባይነት ያለፈውና እነሱ የተናገሩትን ነገር እንዴት ታየዋለህ? ይህ እንዲናይ ማድረግ እንችላለን ወይ ለማለት ነው። ቴንኪው በጣም ቴንኪው። እሺ የጽምዶ መመስረትን በይፋ ተናግሯል ነው አጠቃላይ ሀሳቡ። እሱን ትሄድበታለህ። ዳኒያችን ዳኒ ጥያቄ ያስተላልፋል። ቴዲዋስ አንዴን ያው የመጀመሪያውን ተሰላም ብያለው። ሙሉቀን ወንድም አለም የመጀመሪያ ጥያቄ እሸቱ ወሰደብኝ። ነገር ግን ሁለተኛ ጥያቄ አጠር ያለች ነው። ያው እኔ በቅንነት ወሰደው ጥያቄ ሙሉቀን ኦፍኮርስ አንተ እናውቃለን በታሪክ በዚህ ትግል ላይ በስትራግል ላይ የነበረ የፖለቲካ ሚና ግልጽ ነው። ነገር ግን አሁን ሙሉቀን የመጣህበት ወቅት ሁሉ ነገር የተወሳሰበ ሆኖ ብዙ ነገር የተበላሸበት ሰዓት ነው የመጣኸው እንደ አማራና እነዚህ ሁሉ ማለት አንተ ቀደምት እንደነበር እኛ የእናንተ ተከታይ የእናንተ ፈለግ ተከትለን ነው እዚህ የደረስነው። ምንም መወሻሸት አያስፈልግምና ይህ ሁሉ ጊዜ ሙሉቀን እኔ ጥያቄ የሚሆንብኝ እንደዚህ የአማራ ትግል ወይ ደግሞ የአማራ ጥያቄና የአማራ ኮዝ እንደዚህ ብትንትኑ ወጥቶ የህዋት ጊዜ እስከሚገባ ድረስ ቢያንስ የት ነበርክ ወንድሜ? በውስጥ እየሰራ ከሆነ ያው እታረማለሁ። ነገር ግን ስላላየው ሁሉ ነገር ከተበታተነ በኋላ ነው የመጣውና እስከዛሬ ድረስ ለምን ለማህበረሰባችን ለወገኖቻችን አሁን እነዚህ የፖለቲካ ጥያቄህን ማለት ምንድን ነበረ ዝምታ ውስጥ እንድትቀመጥ ያደረገና አሁን ደግሞ ነገሩ ደግሞ ከመስመር ከወጣና ካሊዱ ከሳተ በኋላ የመጣህበት መንገድ እሱ የምታበራሪ ደስ ይለኝ ነበር። አመሰግናለሁ ቴዲ። ውይይት አለ ወይስ ልውረድ? አለ ቆይ አለ ሙሌን ከሸኘን በኋላ እንዴ ተነፋፍቀናል እኮ እናላቀቃለን። አዲስ አበባ ጉዳይ ለሆቴሹ አዲስ አበባ የማናት ምናምን እናወራለን። አንድ ስልክ ልቀበል ከዛ እመጣለሁ ወደ እንዴት ናቸው? ጤና ይስጥልኝ ወንድሜ ወይ እህቴ ይሰማል? አዎ ይሰማል። ዝናብ አለ ግን ተሰማችሁ ለእናንተ? አረ ድምፅሽ ኩልል ብሎ ነው የሚሰማን እህቴ። በስማ እሺ አመሰግናለሁ። ለእንግዳህ ማቀርበው ጥያቄ ነው። ከማን ብሔረሰብ ይቻላል? ከምን ስልክ እንደ አንድ ኢትዮጵያዊ መጠየቅ እፈልጋለሁ። ጠይቂ፣ ደስ ያለሽን ጥያቄ ጠይቂ። የባንክ አካውንቱን መጠየቅ ትችላለሽ ከፈለግሽ። እሺ በጨዋታ ብዬ ነው። ያው እኔ በሰውነቴ ራሴን አከብራለሁ፣ ችግር የለም። እና አሁን በንግግሩ አንዳንድ ወጣ እያሉ ስለሰማሁት ነው። መፍትሄ ሲያቀርብ አልሰማው። ሁለተኛ ነገር እንደሱ ባልጠልቄ ባላይም ከደርግ ጀምሮ ነው የሚለው ነገር ላይ ጥያቄ አለኝ። ሁለተኛ የቲፒኤልኤፍ መነሻውን ማኒፌስቶን አይቶታል ወይ? ለአማራ እንደዚህ መሆን ማለት ነው መሳደድ ምክንያቱ ቲፒኤልኤፍ ሆኖ እዛ ላይ ማብራሪያ ምስጣይስ አላውቅም። ሌላው ፖለቲካውን እኔ የትግራይን ፖለቲካ ስከታተል ነበር። አሁን የአማራን ሰሞኑ ሳየው ንግግራቸው ትንሽ ይከብዳል። አውሬ ጨፍጫፊ መፍትሄ አያመጣው። ከውጭ ሆነ እኔ አማራ ብሔረሰብ የትግራይም አይደለም ግን ምን እየሆነ ነው ብለህ ስትሰማቸው ፖለቲካ አይመስልም። አሁን ለምሳሌ ብልጽግና መንግስት ነው ግን እንዴት ብለን እንኑ ሳይሆን ይሄ የሚጠቀሙት ቃል አውሬ ጨፍጫፊ ሲሉ ሌሎችን አይጋብዝም። ትንሽ ከነሱ ጋር እኔ አማራ ሲገደል ስንሰማ ኢትዮጵያዊ ለምን ብሎ ወጥቷል። ግን አሁን ሳኖ አገር ውስጥ ራሱ የኔ ብሔረሰብ የራሴ ማህበረሰብ የሚለውን እኮ አንበርክኮ ሲገድል ቀረስ ሲል አሁን ኤክስፐርሳቱ ሲታኮሱ ይሄ ምን ማለት ነው? ይሄስ አማራ እየተጎዳ አይደለም ነው?
እና ቃላቶቹ ትንሽ የሚጋብዙ አይደለም። አውሬ የሚለው እኮ የሆነ ማህበረሰብ ይወክለኛል ያለው ነው ብልጽግና እና አጠቃቀማቸው አይጋብዝም ለማለት ነው። አመሰግናለሁ። ቴንክ ዩ። እሺ ከልብ አመሰግናለሁ። እሺ እነዚህ መልሳቸው ምናልባት እነዚህ መልሳቸውና ወደ እነሱ እንሄዳለን። አጠራጣረገ መልሳቸውና ከመጨረሻው እንትኑ የህወሓትን ማንፌስቶ አይተዋል ምናምን ያልሽውን አይቼዋለሁ። ያው መጽሐፉ ላይ የጥፋት ዘመን ላይ ሁሉ ተቀምጧል፣ በደንብ እንደ ሪፈረንስ ሁሉ ተቀምጦ አለ እና አይ ቲንክ ያው ሁሉንም በአማራ ጉዳይ ላይ የተደረጉትን ነገሮች ለማውራት እንትን ቢባል ጊዜም አይበቃም እና ጠቅለላ አድርጌ እንደው አልፎ አልፎ ስላደረግኩት ነው እንጂ ያለ ለማለት ያክል ነው። ልክ አይቼዋለሁ፣ ያልሽውን አይቼዋለሁ እንትኖቹን ማለት ነው። ሌላው ምንድነው የተወሰነ ጊዜ ጠፍተህ ለምን መጣህ የሚሉ ነገሮች ከሆነ በሁለት ሶስት ነገሮች ላይ እዚህም በፊት አይ ቲንክ የተለያዩ ቦታዎች ላይ ባደረግኳቸው ቃለመጠይቆች ተናግሬያቸዋለሁ። ግልና ከዚህ በፋኖ በኩል የነበረው ሁኔታ ነው እንድጠፋ ያደረገኝ። አንደኛ በፋኖ በኩል የነበረው ሁኔታ በፊት ላይ እኛ አክቲቪዝም በምንሰራበት ጊዜ ነው ላይ ሲቪል ዲስኦቢዲየንስ ላይ ወይም ደግሞ ዲሞክራሲያዊ ትግል ላይ ነው ስናደርግ የነበረው ነው። መንገድ ውጣ ዘግተህ እንደዚህ ምናምን በል ነው የነበረ። ግን አሁን ላይ የነበረው የፋኖ ትግል ትጥቅ ትግል ነው። የህይወት መስዋዕትነት እንትን ይላል። የህይወት መስዋዕትነት በሚደረግ ነገር ላይ ደግሞ ምንድነው ከመጥፋቴ በፊት ወይም ደግሞ በፊት የነበርኳቸውን ፌስቡክ ላይ የጻፍኳቸውን ብትመለከቱ ወደኋላ ሄዳችሁ ምንድነው የሚለው የዲያስፖራው ኢንቮልቭመንት እስካለ ድረስ የፋኖ ትግል ወደፊት አይራመድም። እንደ የእግር ኳስ ጨዋታ ነው ላይ ከሌ የሚባለው ሬንጅመንት እነከሌ ናቸው ምናምን እያለ ፋን እንትን በማለት እንደዚህ የእግር ኳስ ተጫዋች ምናምን በአንድ ገዝተህ ወደ ሌላ የምታዛውረው አይነት ነገር የለም። ከሌ ነው መሪ ከሌ ነው ምናምን የሚሉ ከእንደዛ አይነት በጣም እንትን ውስጥ መግባት የነበረው አሁን ባለፉት ጥቂት ዓመታት የነበረው ጭቅጭቅ እኮ ከሌ ነው መሪ ከሌ ነው እንደዚህ ነው ምናምን ነው የሚል የነበረ ነው አይደለ? ከዛ ላይ እኔ ራሴን የዛ ውስጥ አካል ማድረግ ስለማልፈልግ ነው። አሁንም አላደርግም። እንዲህ አይነት ነገሮች ላይ መግባት አልፈልግም። ዲያስፖራው ከፋኖ ትግል የፖለቲካ እንትን መውጣት አለበት ብዬ ገምታለሁ። ያንን ራሴ ማውጣት ስላለብኝ ነው ያንን ያደረግኩት አንደኛው ማለት ነው። ሌላው ትምህርት ላይ ዩኒቨርሲቲ ላይ ነው የነበርኩት። የነበረኝ እንትን ጊዜ የሚፈልግ ነበር፣ እንትን ማለት አልችልም ነበር ማለት ነው። ስለዚህ በእነዚህ ጉዳዮች ነው ለመመለስ ያክል ጥምዶን በተመለከተ እናስረስ ማረ እንትን ብለዋል። አይ ቲንክ ካደመጥኩት በኋላ ላይ የእሱን ብሰጥ ይሻላል አስተያየት ባላየሁት ነገር ላይ እንዴት አድርጎ እንዳለ አይ ቲንክ ዛሬ ጠዋት አፍሪካ ሪፖርት ላይ የሚባል ነገር የተጻፈ አይቻለሁ። ለምን መሰላችሁ እንዲህ አይነት ነገሮች ላይ ማለት ነው እነዚህ እናስረስ ማለት እንደዚህ ናቸው እነከሌ እንደዚህ ናቸው ምናምን ብሎ ነው ላይ እንትን መስጠት እኮ ቀላል ነገር ነው። ለምሳሌ አንዱን ደግፎ መስጠት ሌላኛውን እንትን ማለት ነው። ግን ብዙ ጊዜ እኔ የማምንበት ነገር ምንድነው መሰላችሁ ባየሁትና በሰማሁት ነገር ላይ ኢቫሉዌት እያደረጉ ያንን ትክክለኛውን ነገር ሚዛናዊ የሆነ ነገር መስጠት ነው የሚሻለው ብዬ ስለማስብ ነው እንደዛ የማደርገው እና ባላየሁት ነገር ላይ አስተያየት በተለይ ደግሞ የፋኖ ትግል ጥንቃቄን ይጠይቃል አሁን ላይ ባለው ማለት ነው። ምክንያቱም ብልጽግናዎቹ ፋኖ እንድጨፈጭፍላቸው ይፈልጋሉ። ፋኖዎቹ እንትኖች አሉ ነው። ከዛ ላይ እኔ የምሰጣቸው አስተያየቶች ጥንቃቄ የተሞላባቸው መሆን መቻል አለባቸው ብዬ ስለማስብ ባየሁት ነገር ላይ ነው ልሰጥ የምችለው እና ካላችሁኝ አይ ቲንክ ይሄኛውን ላይ እንደጨረስኩ ደፊኒትሊ መለከተውና አስተያየት እሰጥበታለሁ። በትክክል የማይመስል መስሎ ከታየ ኦፍኮርስ ምንም ዋይናት እንትን አስማረዳኝ አይደለም። እኔ ከማንም ሌላም ሰው ቢሆን እተቻለሁ በደንብ አድርጌ ማለት ነው። ግን ልየውና ላልመጣው መጀመሪያ የሰጠውን ማለት ነው። አመሰግናለሁ። እሺ ሌላ ከተነሱ ጥያቄዎች አንደታችን በስልክ የጠየቀች በንግግሮቻችሁ መሀል አውሬ ምናምን የሚሉ ነገሮችን ትጠቀማላችሁ። ይብዛ የሚነስር ህዝብ የመረጠውን አካል እንዲህ አርጎ ሲምቦላይዝ ማድረግ ጥሩ አይደለም እና ፖለቲካ ቋንቋ እንደዚህ ነገሮች ለምንድን ነው የማያወጡት? በተለይ ከፊት ያላችሁ ኤዲቶች ላይ የሚል ጥያቄ ጠይቃለች። ምን ትላለህ? አይ ቲንክ የሰው ልጅ አንዳንድ ጊዜ ምን አለ መሰለህ የሆነ አእምሮዊ እድገት ያስፈልጋል። አንዳንዴ አእምሮዊ እድገት ማለት አሁን ለምሳሌ ሰሞኑን ሳውዲ ውስጥ ነው ሰው እያረዱ ላይ የወጡ ሰዎች አሉ። አሁን እነዚህን ሰዎች አውሬ ብትላቸው ምንድን ነው አይገባኝም። ሜይ ቢ አሁን ለምሳሌ አውሬ ብትላቸው አውሬዎቹ ራሱ እንደዚህ ያደረግ ነው ይላል።
አንዳንዴ ላይክ የኛ ሀገር ፖለቲከኞች በተለይ አሁን ለምሳሌ ሲጀምር ብልጽግና በዚህ ተመርጦ ምናምን የሚባሉ ነገሮች ዲሞክራሲ በሌለበት ላይ ይሄንን አላምንበትም እኔ እንትን ብሎች ማለት ነው። ከዲሞክራሲ ጋር መሄድ የሚችሉ አይደለም። ስለ ምርጫ የማውራት ሞራልም የላቸውም የብልጽግና ሰዎች አሁን ያሉት ህወሓቶች ናቸው ብዬ ራሳቸው የኢህአዴጎች ናቸው። ኢህአዴግ ስሙን ቀይሮ ነው ያለው፣ የስም ለውጥ ነው ያደረገ ነው። የእንግሊዝ ሌበር ፓርቲ የሚባለው እንትን ሲል ኒው ሌበር ፓርቲ ብሎ ነው ላይ ራሳቸውን እነ ቶኒ ብሌር እና እነ ጎርደን ብራውን በመጡበት ሰዓት እንደዚህ ሪብራንድ አድርገው እንደመጡት አይነት እነዚህም ሪብራንድ አድርገው ራሳቸውን ለመሄድ እነሱ የሀሳብ የምን አምጥተው እነዚህ የሀሳብ ለውጥ እንኳን የለው ተመሳሳይ ነገር ነው። አየነው እኮ አሁን ላይ እኮ አይደለ በምክክር ኮሚሽኑ ብሔር ፖለቲካን እኮ ምንድነው መነቃቅለው ይጥሉታል ምናምን እያለ ሲፎክር የነበረው ሁሉ ለሀጩ እንደዚህ ሲል ሲጠብቅ የነበረው ሁሉ ሳይቀር እኮ ነው አይደለ የህወሓት ያደረገው ነገር ነው የሚሻለን ብለው ሙሉ በሙሉ አንድ የአብይን ስልጣን ወደ ፕሬዚዳንት ከመቀየር የዘለለ እኮ ምንም ያሻሻሉ ነገር የለም አይደለ። አሁን ላይ ባለው በምክክር ኮሚሽን እያሉ ያሉት ሜቢ አዲስ አበባ ወደ ኦሮሚያ ትግባ የሚለው እንትን ከማለት የዘለለ የብሔር ፖለቲካው ይቀጥል ነው። ስለዚህ የህወሓትን ያለችው ነገር ተመችታናለች ነው ያንን ልናጣ አንችልም ነው ብለው እየሄዱ ያሉት። ይሄኛው ባለበት ሁኔታ ላይ ከዲሞክራሲ ጋር ነው። አንዳንዴ ሰው ከእንስሳ ሊለይ የሚችለው እንስሳት በነገራችን ላይ የራሳቸውን ዘር አያጠቁም ብዙዎቹ ማለት ነው። በእርግጥ እቺ ድመት ምንድነው ወዲያው እንደወለደች ፌጦ ካልተረጨባት የራሷ ልጅ ትበላለች ይባላል እንደሰማሁት። ከዛ የዘለለ ነው ላይክ ለእንስሳ ቀበሮን ቀበሮ አይበላውም ነው። ጦጣን ጦጣ ሲያሽንት ሲለው አትመለከትም። ከኛ ሀገር ያሉት የብልጽግና የፖለቲከኞች ግን በሰው ደም ምንም የማይመስላቸው ሰው መሞት እየሞተ ዛፍ እንተክላለን ነው የሚለው አይደለ። እንዲህ አይነት ሰዎች አሁን ለምሳሌ አውሬ ብታያቸው በጣም አመለካከታቸው የወደቀ ነው ብለሽ ብትይ በምን መስፈርት ነው ከዛ ውጭ አሁን ከፍ አድርጎ እንደው በሰው ደረጃ ለማውራት የሚቻል? ሰውነት ምንድን ነው በራሱ አገር እኮ ማለት አይ ቲንክ እኛ ሰዎቹ ነን አይደለ ስለ ሀገር ልታስብ የምችለው አብሮ አይ ቲንክ በጣም ብዙ ነገር መናገር እንችላለን። ያም ሆኖ ግን እንደዚህ አውሬ ምናምን የሚሉ ነገሮች ቅድም ለማመሳሰያ እንትን ከማለት የዘለለ ብዙም እንደዚህ አይነት ነገሮችን አውትሬጀስ የሆኑ ነገሮችን እንደውም ስንናገር እንትን አለም። ግን አውሬ የሚባለው ራሱ የሚያንሳቸው ነው የሚመስለኝ እንጂ የሚበዛባቸው አይመስለኝም ለማለት ነው። የመጨረሻ ዙር የእነሱን ሀሳብ እንሰማና ሙሌን አሰናብተነው ወደ ቀለጠው መንደር እንመለሳለን። ዝግየት ብላችሁ ለገባችሁ ነገ ከተሳካ እንግዳ አድርጌ ማመጣላችሁ ዶክተር ዳኛቸው ይሆናሉ። ቴዲ ሐዋሳ የቴሌግራም ቻናል ላይ ቤተሰብ ያልሆናችሁ ቤተሰብ ሆኖ ቅዳሜ በእርግጠኝነት ወደ እናንተ ሰዓቱን ነግራችኋለሁ። በእርግጠኝነት ወደ እናንተ ማመጣላቸው እውቁ አክቲቪስት በአሁን ሰዓት በሁሉም ኢትዮጵያውያን ጆሮ እየተሰጠ ያለ ሶሻል ሚዲያውን ተቆጣጥሮት ያለው ጀዋር መሐመድ ከሱ ጋር ቆይታ እናደርጋለን። ሌሎችም ካሉ ከኔክስት ዊክ በኋላ ነግራችኋለሁ። ለታፕታፓችሁ ለጨዋነታችሁ እግዚአብሔር ያክብርልኝ። ታፕታፕ እያደረጋችሁ ላላችሁ እዚህ ኮመንት ላይ ጠይቅልን የሚሉ አሉ። ሙሌ በንግግር ትመልሰዋል። ብር የተበደርካቸው አካላቶች አሉ፣ ብራችንን መልስ የሚሉ አሉ። እሱን ትመልሳለህ። ምንድን ነው አላውቅም። ሌሎቻችሁ እንዴት እዚህ ጋር ማን ነው ቴዲ አንድ ብራችንን መልስ የሚል ሰው ካለ እስኪ አንድ አስገባ። ምናልባት መናገር የሚፈልግ ካለ አለህ። ለሙሌ ብር ያበደርክ አለህ። የሀሜተኛ ህዝብ አለህ። ብር ያበደርክ አስገባ። አንድ ሰው እስኪ መናገር የሚፈልግ ካለ እስኪ አንድ ቁጥር ጻፍ። ሲለቋችሁ መከራ ሲይዟችሁ መከራ የታል አለህ? አንድ ቁጥር ጻፍ። አይመጡም ቴዲ የሉም። እኛ ሀገር በሀሳብ ስትቃረናቸው እግዚአብሔር ሲረዳኝ ጎፈንድሚ ላይ ያለ መግባቴ ምናምን እንጂ አንተ ለተቸገረ ራሱ እኮ ሰብስበ ለራሱ እንኳን ብሰጥ እንኳን አንድ ቀን በሀሳቡ ስትጣላ ብራችንን መልስ ይለዋል። አሲፋ አንተ እንደሆንክና ካላችሁ ማስረጃ አለን የምትሉ ካላችሁ በጨዋ ቋንቋ በፍጹም በጨዋ ቋንቋ ጥያቄ ማቅረብ ትችላላችሁ። በጣም በጨዋ ቋንቋ
እሺ እስከዛው እንዴት ናቸው? ፍሪደም እና ግጋርን ከዛ መዲል የውጭ አካላቶች ኢንተርቪው አታደርግም እንዴ? ሎካል ብቻ ነው የምታደርገው? በቀጠናው ላይ ያሉትን ሎካል ስትሬት ብዙ የኢትዮጵያ ፖለቲከኞች ነው የምታደርገውና አሁን ደግሞ እኛ ፖለቲካችን ደግሞ በሆረን አፍሪካ ደረጃ እየሰፋ ነውና ለምን ሌሎቹንም ኢንተርቪው አታደርጋቸውም? እንግሊዝኛ ኤክሰለንት ነህ፣ ጋዜጠኛ ነህ፣ ፕሮፌሽናል እነማንን ላቅርብልህ? እሺ እናወራለን። ችግር የለውም። ኧረ ምን ችግር አለ እንዴ? ሚዲየም ኦፍ ኮሚኒኬሽን ለምሳሌ ዳጋሎን አቅርብልን እስኪ። አርኤስኤፍን አቅርብልን። ዳጋሎ ሐምዳን ዳጋሎ አምቲቲ ዳጋሎ የኛ ዳጋሎ የኛ ዳጋሎ አሁን ተደዋውለን ነበር። እሱማ ይመጣል። ምን ታሱ ቤተኛ አይደል እሱ? እሺ የምን አይነት እንዳለ የቀጠና ኃይሎቹ ማቅረብ አለብን። ለምን ኢትዮጵያኖቹ ላይ ተተኩራለህ? እሺ ማህደሩ ማስፋት አለብን። እሺ አንዴ ጥያቄ ላቅርብ። እንዴት ናችሁ? ፍሪደም እና ግጋር እና ማዕዲን ልስማ፣ ከዛ ሙሌን የመጨረሻ ብለን እንለያያለን። እሺ ቴዲዬ እንዴት ነህ? አለው እግዚአብሔር ይመስገን፣ ሁሉ ሰላም። እግዚአብሔር ይመስገን። ቤትን ስለከፈትክ ደስ ብሎናል። ሁላችሁም ሰላም። እኔ የምለው እንግዲህ አሁን ቅድም ሙሉ ቀን እንዳለው ድሮ እነሱ ሲጀምሩ የነበረው በሰላማዊ መልኩ እናርገው የሚባለው ነገር ይመስለኛል ጂኒው ከቦትል ወጥቷል። አሁን የሚታሰብም አይደለም እና ያኔ ያልተከታተልነው ነገር ስለሆነ ያኔ ሰውም ሲሪየስሊ ኢንቮልቭ የሆነበት ነገር ስላልነበር ይመስለኛል ያው ውጭም ያለው ምኑም ገባበት። ያው እንደሚታወቀው የአማራ ፖለቲካ የገንዘብ ማግኛ ነው። ግማሹም ቤቱም ሰራበት፣ ግማሹም እንትን ይላል። አገር ቤት ላለው ወጣት ግን ያው የሚደርሰው ደረሰ። አሁንስ እንዴት ነው ወደፊት ፎርዋርድ የሚደረገው ሲባል አሁንም ያው ነው፣ የድምር ዜሮ ፖለቲካ ነው የሚመስለው። ገባ ከሻቢያና ከወያኔ ስር ተሆኖ አሁን ሪሊ እንደው ብንረሳ ያን ያህል እንረሳለን ወይስ እንደው የአማራው ህዝብ ሞኝ ነው እንዴት እንደሆነ አይገባኝም። እና እኔም በተመለከተ ፋኖ የሚባለው ነገር ኦልሬዲ ሞቷል። ውጭ ያለው ሰው ከዚህ ውስጥ መውጣት አለበት። ውጭ ያለው ሰው ኢዘር የሲአይኤ ወኪል ነው ወይ የሞሳድን በለው የምንም፣ ግማሹም ደግሞ ስራውንም ለመስራት ነው የገባበት እንጂ ሪሊ ለአማራው ህዝብ ተጨንቆ አይደለም። የፋኖ ፖለቲካ ግብ ይደርስ አሁን ይደርስ ነበር። እንዳይደርስ ደግሞ ማን እንዳደረገው ሁላችንም እናውቃለን። እና አገር ቤት ግን ያለው ወጣት በሰላማዊ መልኩ ቅድም ሙሉ ቀን እንዳለው ድሮ የተጀመረው በሰላማዊ መልኩ እንትን ብሎ እንዴት ወደፊት ያለውን ጥያቄዎች መመለስ ይችላል የሚባለውን የምናየው ይሆናል። በተረፈ ይሄ ተጣምጄ ምናምን የሚባለው እስቲ ወያኔና ሻቢያ ተጣምዶ የሚያመጡትን የአማራውን ይተውትና ለጊዜው እስቲ ሁለቱ ይጣመዱልን መጀመሪያ እንጂ የአማራው ዘል እየጣመዳለው የሚባል አይዘር እኛን ሞኞች ናችሁ ነው ወይስ እንዴት እንደሆነ አይገባኝምና ያ ዝም ብሎ የትም የማይደርስ ነገር ነው። እና አማራው ጆሮ አትስጥ አትፎገር ማለቴ ነው። አመሰግናለሁ። ቴዲ ሚዩት ነው። ኦኬ ጥያቄ ለሙሌ ከፌስቡክ ጀምሮ ለምታውቁት ሙሌ መጠየቅ የምትፈልጉ ሰዎች ካላችሁ ጥያቄ ጥምጥን ያለ ጥያቄ ጠይቁና እንሰነባበታለን። ከዛ ወደ እኛ ሌሎቻችን እንወያያለን በፖለቲካ ጉዳይ። ፍሪደም ግጋር እና ማዲ፣ መጀመሪያ ከፍሪደም ልጀምር። አመሰግናለሁ ቴዲ። በመጀመሪያ እንግዲህ እንደ አንድ የአማራ ልጅ እና ሶሻል ሚዲያ እንደሚጠቀም ትግሉ እንደሚከታተል በመጀመሪያ ሙሉቀን ወንድማችን የአማራ ኢሊት ነው። ኢሊት ሲባል ላይክ ዝም ብሎ ትግሉ እንደሚከታተል አማራ እንደሆነ ምናምን ብቻ አይደለም። ቦታዎችን በደንብ የሚያውቅ ነገሮች በጥናቱ ነው ሐሳቦችን ሲሰጥ በፐርሰንት የሚያስቀምጥ ሰው ነውና ኢሊት ነው። በዚህ ደረጃ ወንድማችን አምጥተህ እንግዳ አድርገን ለጥያቄ ስለጋበዝከን በመጀመሪያ አመሰግናለሁ ለማለት እወዳለሁ። ሙሉቀን እንደዚህ አግኝቼ ጥያቄዎችን ለመመለስ ስለተዘጋጀ እጅግ ክብር አለኝ። አመሰግናለሁ። የኔ ጥያቄ እንግዲህ አንድ የተናገርከው ነገር አለ በቲፒኤልኤፍ ጉዳይ ተመሳሳይ ነው ሐሳባቸው። ተቃርኖ አያስተናግዱም። እንብላ ነው።
ተቃራኒ ነገር ሲኖር የሀሳብ ፍጭቶች ኖረው ለውጥ ይመጣል እና ወደኛው ትግል ወደ ፋኖ ሲመጣ ደግሞ ከቲዲኤፍ የተቀላቀላለ ብልጽግና ጋር ይሻለኛል ያላለና ብቻዬን ደግሞ የሚል አካል አለ። እንግዲህ እንደ አማራ የትኛው ነው የሚሻል? አሁን በኤሊት ደረጃ አንተ ራስህን ከሌሎች ኤሊቶች ጋር አዘጋጅተህ ይህን ለማገዝ በሐሳብ ደረጃ ከዚህ በፊት የነበረ ዘገየ ስትባል ያቀረብካቸው እንትኖች አሉ። መጀመሪያ የሰው ልጅ ለራሱ ሲሆን ነው ለሌላ የሚደርሰው እና አማራ የትኛው ላይ ቢሆን ለምሳሌ ከተሸነፍን ቋንጃችን ቆርጠው ለአልጋ መወጣጫ እድል እንኳን እናገኛለን ብዬ አላስብም። እኔ አዚህ ሲቹዌሽን ጥላቻው ከ60ዎቹ ጀምሮ የተሰራ ነው። መጀመሪያ እኔ ሚዲያ ላይ ሳይ ፋኖ አማራ የሚል የመጀመሪያው የብሔርተኝነት እንቅስቃሴ ነው። ደስ ይላል። እሰማለሁ። ሶሪ። ከዛ በኋላ የሚራመዱ ነገሮች ትክክል ናቸው አይደሉም የሚሉት እንግዲህ እንዳለ ሆኖ ግን ይህ ነገር የምንድንበት የምናሸንፍበት የመጀመሪያው የሚቀድመው የምናሸንፍበት ባናሸንፍ እንደ ህዝብ ተከብረ የምንኖርበት ደረጃ ላይ ተዘጋጅተህ ከሌላ የአማራ ኤሊቶች ጋር ብሎም አማራን እንደ ጠላት ከፈረጁ የጠላት ኤሊቶች ጋር አሁን መፍትሄ የሚመጣ ከራስ ጋር ብቻ ሳይሆን ከፈረጀህና ከገደለህ ካርጋልም ፖለቲካ ስለሆነ በውይይት አማራን ለማዳን ለማሸነፍ ዝግጅትህ ምን ያህል ነው? እንደገና የትኛው ኃይል ነው ላይክ አማራን ለማዳን የሚሻለው ከሶስቱ ከተጣመደው ብልጽግናን ካለውና ራሱን ችሎ ከቆመው የሚትል ጥያቄ ለመጠየቅ ነው። አመሰግናለሁ። ቴንክ ዩ ፍሪደም ግጋር። እሺ በጣም አመሰግናለሁ ቴዲ። ሙሉቀንን ሳይ ነው የገባሁት። ሙሉቀን አሁን ሳይሆን እንደተባለው በፌስቡክ ከድሮ ጀምሬ እከታተለው ነበር እና በጥሩ ኢትዮጵያዊነት ነው እኔ የማውቀው። ግን ያው እኔ በዘር ፖለቲካ የሚለው ላይ ብዙም የለሁበትም። በኢትዮጵያ አንድነት ማመን ሰው ነኝና ነገሩ ግን አሁን ትንሽ ጥያቄ ለማቅረብ የፈለኩት ለሙሉቀን ወንድሜ አሁን በተለይ ጽምዶ በሚለው ነገር ነውና ምክንያቱም ታሃቶች ከድሮ ጀምሮ የሚያደርጉት የሚጻመዱትን በሙሉ እንዴት አድርገው ኢሊሚኔት እያደረጉት እንደደረሱ እናውቃለን። ከዛም ደርግ ጋራ በነበረው ውጊያም ከብአዴን እና ከኦኤልኤፍ ጋር ሆነው እነሱን እንዴት ኢሊሚኔት አድርገዋቸው ለነሱ የቀሩት ቀሩ፣ ያልቀሩት ደግሞ አስመራ ስንት ዓመት እንደተቀመጡ ያው የሁላችንም እንትን ነው። አሁን ያ ተመልሶ እንደገና ኮፒካት ሆነብኝና በዛ ላይ ምን አስተያየት አለህ? ይሄ ታሃት የሚታመን ነው ወይ? ለዚህ ለጽምዶ ለአማራ ወገናችንስ ጠቃሚ ነው ወይ? የአማራ ወገናችን ደግሞ አማራ ውስጥ ያሉ በፋኖነት ያሉ ብዙ ወንድሞቻችን አሁን በየጎጥ በየምኑ እየተከፋፈሉ ነው ያሉት እና ያነዛንስ እንዴት አድርገን ነው አንድ አድርገን ወደ እውነት ለኢትዮጵያ የሚሆን ከሌሎች ወንድሞቻቸው ጋር አማራ ብቻውን ምንም ማድረግ አይችልም ብዬ አምናለሁ። የዛት የኔ እምነት ነው። አማራ ብቻውን አይደለም ብልጽግናን ራሱን ባህር ዳርን እንኳን የማዝ አቅሙ አሁን ሳየው በቂ አይደለም ብዬ ነው የማየው። ምክንያቱም እርስ በርሱ የተከፋፈለ ነው በጎጥ ከጎጥ ምናምን ነገር ጋይንቴው ከሊቦ ጋር ሊቦው ከራያው ጋር ራያው ከጎጃሜው ጋር እንደዚህ ክፍልፍል ያለ ነገር ነው እና አሁን ተመልሶ ደግሞ እነዚህ ጋይንት ድረስ መጥተው ከብቶችን እንኳን ብሔር ሰጥተው የአማራ ከብት ነው ብለው የበሉትን በልተው ያልበሉትን ገለው ሞሰብ ላይ ተዘዛርተው የሄዱትን ታሃቶች ጋር ተቀናጀው ሲል ያ ህዝብ ምንድን ነው የሚሰማው? እንዴት አድርገን ነው ለዛ ህዝብ አስተባብረን ኢትዮጵያዊነቱን ይዞ ምክንያቱም አባቶቻችን ከድሮ ጀምሮ
በዘር ሳይሆን እንትን ያሉት ወይም ደግሞ በኤትኒክሲቲ ተከፋፍለው ሳይሆን በአንድ በኢትዮጵያዊነት ነው ጠላትን ሲያስወግዱ የነበሩት ጠላትን እንትን ሲሉ የነበሩት እና ይሄን ነገር እንዴት ታየዋለህ ብዬ ለችን አጋጣሚ ለመጠቀም ነው። ስላየው በጣም ደስ ብሎኛል። ቴዲ በጣም አመሰግናለሁ። እሺ እናመሰግናለን። አይ ቲንክ ቴዲ መጣ። ኦራይት ሶ ያ ሁለቱንም ነገሮች እንትን ለማለት እንግዲህ ሁላችሁንም በጣም አመሰግናለሁ። ጅጋር ነው አይደል? ምን ጅጋር እና ፍሪደም ጊጋር ኦኬ። ሶ ጊጋር እና ፍሪደም አመሰግናለሁ። ኤኒዌይ አይ ቲንክ ጊጋር እንትን ያልከው መጀመሪያ ላይ በሰፊው ደንበታል ኦልሬዲ ከጥምዶን በተመለከተ እና አንዳንድ መድገም ሊሆን ይችላል። ግን ከመሄድ በፊት አንድ ሰው የመጨረሻ ያልተናገራል ማዕዲ ልጨምርና ከዛ እናጠቃለን። ማዕዲ ይቅርታ በጣም ማዕዲ፣ እሱም ብቻ ሳይሆን አንድ ሰው በውስጥ ቴዳ ለሙሌ እንትን ነው አሁን ባለው ውጥረት የኢትዮጵያ መጻኢ ዕድል ምን ሊሆን ይችላል ምትልም ጥያቄ ተጠይቃለች። በጣም ወሳኝ ስለሆነች ነውና ይቅርታ ቀጥይ ማዕዲ። አመሰግናለሁኝ። እንግዲህ የመጀመሪያ ቀኔ ነው እዚህ ቤት ስገባ። ቴዲ ግን አድቮኬሲን ሰራ ነበረ ትዊተር ላይ። ማዕዶት ነኝ ካስታወስክ ይሄን ስም። ኤኒዌይስ ሙሌ ሀይ፣ እንዴት ነህ? ቴንኪዩ ስለፈቀድክና ስላስገባኸኝ አመሰግናለሁኝ። ኦልሞስት ትቼው ነበር ደውዬ ብጠይቅ ይሻላል እያልኩኝ ጥያቄ። ኤኒዌይስ ወደ እንትኑ ሲሄድ እኔ አሁን ከዚህ በጣም የሰሞኑ ሆት ኢሹ ስለሆነ ይሄ ጽምዶ የሚባለው ነገር ኦር አሁን ለማደናገሪያ ደግሞ ጥምረት ነው ምናምን ሳምቲንግ እንደዛ የሚል ነገር በአማርኛ ተተርጉሟልና በቀደም አንዱ እንደውም ኤርትራዊ ከመረብ ሲሻገር ጥምረት ብለን ተርጉመነዋል እያለ ሰምቼ ስስቅ ነበረ። ትብብር ኦኬ፣ ፍሪደም ቴንኪው። ትብብር እና ጥምረት ምናምን እያሉ ነው የሚጠሩት። ኤኒዌይስ እሱን በተመለከተ ብዙ ጊዜ መደናበር የሚመጣው በአማራ ፖለቲካ ኢንጀነራል በኢትዮጵያ ፖለቲካም ጩኸት ነው የሚያሸንፈው። ላይክ በጣም ላውድ የሆነው አካል እውነት ያስመስለዋል እና ይሄ ክሪቲካል ቲንከር የምትለው አካል የሚያመጣው ሀሳብ በነዛ በጨዋሂዎቹ እየተሸፈነ ሳይታይም ጥያቄውም ሳይሰማ ምናምን ይቀራል እና ሴም ቲንግ አሁንም በጣም ተጩኋል። ይሄ ከሁሉም ዳይሬክሽን ነው የሚጮኸው። ጠላትም ወዳጅም ጽምዶ ምናምን። አሁን ቅድም ያላችሁትም ወርድ ምንድን ነው የምተባበረ ምናምን እነሱ ነገሮች በጣም እየጮሁ ስላለ ነው እንጂ ምንድን ነው በትክክል የሆነው? ይሄንንም ደግሞ እንደ ስትራቴጂ የዚህ ሀሳብ ደጋፊ ሆነው እንግዲህ ላውድሊ በየሚዲያ ወጥተው የተናገሩት ከፋኖ መሪዎች አካላት ማለት ነው እንዲጮሁም ስለፈለጉት ነው። አይተህ ከሆነ በደንብ ነው የምታውቃቸው እና ከበፊት ጀምሮ በጩኸት የተመሰረተ ነው የትግል እንትናቸው በሙሉ ጩኸት ላይና ፕሮፓጋንዳ ላይ የተመሰረተ ነው እና አሁንም ዘሴም ወይ ነው እየሄዱ ያሉት እንጂ የድርጅቱ ህግን ካየ ነው ቁልጭ ብሎ ይሄ አሁን የጎንደር ጠቅላይ ግዛት ያወጣው በላይ እዚ ያወጣው እንትን የመመስረቻ ደብዳቤው ላይ ያለው ራሱ ሰነዱ ላይ ያለ ነው። የአፋብን መመስረቻ ሰነድ ላይ ከዛ ነው ኮፒ አድርገው ያቀረቡት እና አዲስ ነገር የጨመሩበት ምንም ነገር የለም። ከጠላት ከአማራ ጠላት ጋራ አማራ ጀኖሳይድ ላይ ከተሳተፈ ከምናምን እንደዚህ አንሰራም፣ በርስታችን አንደራደርም። ርስት ኢንክሉድስ ኤቭሪዌር ታሪካዊ ርስት ይሄ ሁሉ ተብሎ የተጻፈ ነው እና ግርግሩ ግን እነዛን ነገሮች ሁሉ ሸፍኗቸዋል። ኦንቶፕ ኦፍ ዳት ደግሞ የድርጅቱን ህግ አንደኛ እንደዚህ አይነት ትልልቅ ሀሳቦችን ለማጽደቅ ሁሉ ማዕከላዊ ኮሚቴ መሰብሰብ አለበት። ኢቨን ፖሊት ቢሮ 19 ሰዎች የሚባሉት ራሱ የመወሰን መብትም የላቸውም። ፖሊት ቢሮም ደግሞ ለጠቅላላ ጉባኤ አቅርቦ አጽድቆት ነው። ይሄ ሁሉ ባልሆነበት እነዚህ እየወጡ ዘመነም በለው ሌሎቹም በላቸው የሚያደርጉት ነገር ህግ የጣሰ ነው እና
የት ይደርሳልስ ብለህ ታስባለህ? እንደገና ደግሞ ማናቸው አቦይ ስብሐት የሚባሉት ሰውዬ ሪሰንትሊ የሰጡት ኢንተርቪው አለ አይደለ? እሱን አይ ሆፕ አይተኸዋል። እዛም ላይ ኢንተርቪውም ላይ የተናገሩት በፊት የነበሩ አማራንና ሸዋን የሚጠሉ እነሱ ነበሩ ስለሚጠሉና ጠላታችን ብለው አማራን ስለፈረጁ አጠፋናቸው ነው የሚሉት። ግን ኦፖዚት ነበረ እውነቱ። እነዛ የመሳፍንት ነው የሚባለው ድሮ ሰው የመሳፍንት ዘር የሚባሉት የትግራይ እነሱ ገዢ መደብ ብለው ነው የሚሰድቧቸው። ሰው የገዢ መደብ መጡ የሚባሉት አካላት የነበሩ እንደውም ፖዘቲቭ ለኢትዮጵያ ፖዘቲቭ ነገር የነበራቸውን ነው አደለ ያጠፏቸው እንጂ ሰው አሁን ለማደናበር እንደሞከሩት አማራን የሚጠሉት ራሳቸው ናቸው። የቲፒኤልኤፍ ማኒፌስቶ አሁንም ድረስ ጉግል ቢደረግ የሚገኝ ነው። የሰውየውን ውሸት ከዛ ሁሉ መጀመር ይቻላል። ይሄንን ድርጅት ልጣመር ያለ አካል የትስ ይደርሳል ወይ? እንደገና የአማራ ትግል ላይ ኮምፕሊትሊ የአብይ መውደቅ ላይ ነው እንዴ የተመሰረተው? በፊትም ሲባል የነበረ ነገር አለ። ወያኔ ከጠፋ በቃ ሁሉ ነገር እንትን ይባላል ሲባል ነበረ። ሰው ምን ተገኘ? ከዚህ በኋላ ተብሎ የሚታቀድ ነገር የሌለበት ሁኔታ ኢቭን እንደው በቃ ተአምር ተፈጥሮ እግዚአብሔር የሆነ ነገር ፈጥሮ ያ ደረጃ እንኳን ቢደረስ ከነዚህ አካላት ጋራ ላይክ the entire እንትናቸው ኤግዚስተንሳቸው ራሱ የአማራ ጥላቻና አማራን በመግደል ላይ የተመሰረተ አማራን አቮይድ የኢትዮጵያ መሬት ስርዓት እንኳን እኮ የአማራ ጥላቻ ላይ የተመሰረተ ነው። ላንድ ኦነርሺፕን የግለሰብ ያልተደረገበት ሲቲዝን ኦን እንዳያደርጉ የተደረገበትን የመለስ ዜናዊ ለማን ነው የሰጠው ኢንተርቪው ላይ ይናገራል አይደል? አማራዎችን ኦን እንዳያደርጉ ነው ብሎ ተናግሯል። ሰው ይሄ ሁሉ በሆነበት ሁኔታ እነዚህ ግለሰቦች ጋራ የኦነግን አሁንም ድረስ እንግዲህ በአገኘው አጋጣሚ ከአብይ ጋራ እኔ ምንም ጸብ እንደሌላቸው ነው ማውቀው። ኦነግ እኮ ኦፊስም አለ አይደለ? ጫካም አለ ኦፊስም አለ። ይሄ ሁሉ ነገር በሆነ ነገር ጋራ እንዴት ነው? አንደኛ ነገር ጥምረት እስከተባለ ከሌሎች ሀገሮች እኮ ትምህርት መውሰድ ይቻላል አይደለ? ኤርትራንያት ትንንሽ አካላትን ነው እያስታጠቀች ምናምን አጋር የምታደርገው። አማራም አጋር የሚፈልግ ከሆነ ብሔር ብሔረሰቦች የሚባሉት አሉ። አም ሶሪ እንግዲህ አይ ዶንት ላይክ ዲስ ወርድ ግን ልጠቀመው። ሌላ ህዝቦች አሉ በኢትዮጵያ አንድነት የሚያምኑ ኢትዮጵያ እንዳትገነጠል የሚፈልጉ እነዚህ ኢትዮጵያን ለመገንጠል ከሚሰሩ አካላት ጋራ እንዴት ነው ህብረትስ የሚኖረው ነው? ወይንስ አሁንም ደግሞ ፎርም ኦፍ አንተ ቅድም ብለኸዋል ብአዴን ያደረገውን ነገር ነው እያደረጉ ያሉትና ያንኑ ለማስቀጠል ካልሆነ በስተቀር የአማራ ትግል አይደለም ማለት ነው። ድሮፕ አድርገዋል። የአማራ ትግል ሳይሆን የስልጣን ትግል ሆኗል ማለት ነው። እንግዲህ ከእንደዚህ አይነቶቹ ጋራ ጥምረት የሚደረግ ከሆነ ይህን እንዴት ታየዋል? የትስ ይደርሳል? ለአማራስ መፍትሄ መሆን ይችላሉ እንደዚህ አይነት ነገር? ከዛ ይልቅ ሌሎች አማራጮችን ማየት እየተቻለ እራሳቸው ግንኙነት ፈጥረው መስራት እየተቻለ ሄዶ እንደዚህ አይነት ነገርስ ማድረግ ምን ለመጥቀም ነው? ኦን ቶፕ ኦፍ ዳት ደግሞ የኢትዮጵያ አሁን ባለው ሁኔታ እንግዲህ ዓለም በሙሉ ከአይደንቲቲ ፖለቲክስ ወጥቷል። አይደንቲቲ ፖለቲክስ እንደ ፖዘቲቭ ነገር የሚቆጠረው ራሱ ኢትዮጵያ ውስጥ ነው። እኔ ያየሁት በቃ ብሔርተኛ ነኝ ተብሎ የሚኮራበት ያየሁት እኔ ኢትዮጵያ ውስጥ ነው። ብሔርተኛ ማለት ሂትለር ነው፣ ዋይት ሱፕሪማሲስት ነው። ምንም ፖዘቲቭ ነገር የለውም። ይሄስ ነገር ኢትዮጵያን ምንድን ነው አሁን ካለው ከዚህ ከአይደንቲቲ ፖለቲክስ በኋላ ምን አይነት ፎርማት ይኖራታል? እንዴት ትቀጥላለች? ያንተን ግምት ነው። አይ ነው እግዚአብሔር አይደለህም ግን እንደው ጀነራል የሆነና ከሙያህም አንጻር ደግሞ በተለይ የደረሰ ግሪቫንስ የሰሜኑ ጦርነት 80% አማራ ሪጅን የተደረገው በጣም ብዙ አትሮሲቲስ ተፈጽሟል ህዝባችን ላይ። ያ ሁሉ ነገር እያለ ጀስቲስ ሳይመጣ ትራንዚሽናል ጀስቲስ ሳይከናወን እንደገና ደግሞ ኮሚኒቲ ቴራፒ እንኳን ህዝቡ ሳያገኝ ከዛ ትራውማ አሁንም ሌላ ትራውማ